አለን እንኳን ደህና መጣሽ ብለናል። እንኳን ደህና ቆዩ። አለን ያለ ጾታው ምንድን ነው ብለሽ ነው የምታምኚው? ሲጀመር አላህ ጾታ የለውም። ማስረጃ አለሽ? ማስረጃም አያስፈልገውም። እሱ እኮ ሰው አይደለም፣ ሰው ነው ጾታ ያለው፣ ፍጡር ነው ጾታ ያለው። እግር አለው አይደል? አዎ። እጅም አለው። ያ ሁለት ቀኝ እጆች አሉ። ሁለት ቀኝ እጅ አለው፣ እግር አለው፣ ባት አለው አይደል? እግር ምን ያደርግለታል? እግር ምን ያደርግለታል አለ። ወይኔ ከባድ ነው። እናንተ ጋር እንዴት ነው? ትናንትናም እንደዚህ እኮ ነው ስንዳረቅ ያዋልነው። ከባድ ነው። አይ የትናንቱን ታዩና ለምሳሌ ጾታ እንደሌለውና እንዳለው ማስረጃ ከሌለ እንዴት ማስረጃ ያስፈልጋል ልትያት? ምክንያቱም ግን አንዴ ክርስቲያን አንዴ ይቅርታ፣ ግን አንዴ ከቅድም ጀምሮ እየሰማሁ ስለነበር የሆነ ነገር ልናገር። አንዴ ይቅርታ። አይ እንትናችን ላይ ብቻ ርዕሱ ላይ ብቻ እሺ፣ ወላሂ እናወራለን። ግን አንዴ ማለት እኔ እኮ ገርሞኝ ነው። አሁን አንተ ታውቃለህ አክሱም ላይ ሁሉም ቦታ ላይ አሁን ሁሉም ቦታ ላይ ሙስሊምም ክርስቲያንም በደል ላይ ነው። ምን ሆናችሁ ነው እንደዚህ ጥላቻ የምትፈጥሩት? ርዕስ ላይ ሂጅ። ምንም የማይገናኙ ሁለት ነገሮችን እያገናኝሽ እያወራች አውቃለሁ። የማይገናኝም ግን እንደው ምን ሆነህ ነው ብዬ ነው። ህዝቡ ያውቃል። ለዛ ነው ህዝቡ ያውቃል። አክሱም ላይ አንድ ሙስሊም ሞተ ሲባል አልሰማንም ለምሳሌ አይደል? እናንተ ግን በየቀኑ 15 16 ኦርቶዶክሳውያን አርሲ ላይ ታርዳላችሁ አይደል? ስለዚህ እናንተ አክሱም ጽዮን ቤተክርስቲያን ውስጥ ገብተን ካልሰገድን ለምን ተከለከልን ነው አይደለ? የእናንተ ጥያቄ አክሱም ጽዮን ለምን አልሰገድን? ለምን ጎን ላይ መስጊድ አሰራ? እባክህን ክርስቲያን አንተ ትልቅ ልጅ ነህ፣ እባክህን አገናዝብ። እንደዛ አይደለም። በቃ ወደ ቶፒኩ ሂጂ፣ አለበለዚያ ትወርጃለሽ። የእናንተና የኛ በምንም አይገናኝም። ምክንያቱም አርብ ስግደት መጣችሁ፣ የስቅለት ዕለት መጣችሁ። ከዛ በኋላ አላሁ አክበር እያላችሁ ጮኻችሁ እዛው አክሱም ጽዮን ቤተክርስቲያን። ከዛ በኋላ መለሱላችሁ እዛው የአክሱም ነዋሪዎች ማለት ነው። ለዛ ለምን ሪስፖንስ ተሰጠን? ለምን መልስ ተሰጠን ነው አይደለ? ለሱ። ስለዚህ ክርስቲያኑ ማህበረሰብ 2 ወር ከምናምን 55 ቀን ሙሉ ጾሞ ከዛ በኋላ በሚሰግድበት ዕለት መጣችሁና በደከመበት ሰዓት መጣችሁና አላሁ አክበር እያልሽ ማይክ እያልሽ ልትጮያች አይደለ? ያን ለምን ተመለሰልን? ለምን አጸፋውን መለሱልን? ለምን ሂዱ አሉን? ለምን አባረሩ ነው አይደለ? ስለዚህ እዛ ቤተክርስቲያን አጠገብ መጥተሽ የምትጮይ ከሆነ በንጋታው ደግሞ ገብቼ ልስገድ ያለሽ ማለት ነው። በነገራችን ላይ ይሄ እኮ በታሪክ ውስጥ እናንተ ያደረጋችሁት ነገር በብዙ መጽሐፍቶቻችሁ ላይ እኮ ተጽፎ ይገኛል አይደል? ለምሳሌ የሃጊያ ሶፊያ የክርስቲያኖች ነበረ በ500 ምናምን ዓመተ ምህረት የተሰራች ቤተክርስቲያን ነች። ዛሬ እኮ መስጊድ ነው። የእናንተ አንድ መስጊድ ቤተክርስቲያን ሆነ ሲባል ዓለም ላይ ሰምተሽ ታውቂያለሽ? ፎዚያ አንድ መስጊድ ዓለም ላይ ቤተክርስቲያን ሆነ፣ ክርስቲያኖች በግድ ያንን ተዋግተው ክርስቲያኖችን ገድለው መስጊዱን ቤተክርስቲያን አደረጉ ሲባል ሰምተሽ ታውቂያለሽ? ሂጅ እስኪ ዓለም ላይ እጅግ በጣም በርካታ አብያተ ክርስቲያናት በእስልምና ተወረው ተገድለው ክርስቲያኖች መስጊድ አድርጋችኋቸዋል እኮ። ለምሳሌ ቱርክ ውስጥ የሚገኘው ሃጊያ ሶፊያ የሚባለው 1500 ዓመት በሙሉ ያስቆጠረ ቤተክርስቲያን የእናንተ መስጊድ እኮ ነው ዛሬ። አያችሁ? ክርስቲያን እባክህ ጦርነት ትላለች እንዴ? ጦርነት ተዋግተሽ የክርስቲያኖችን ቤተክርስቲያን መዝረፍ አለብሽ እንዴ? ስለምን ጦርነት ነው የምታወሪው? የእምነት ቦታ እንነካም እኛ እንገልም ትሉ የለ እንዴ? ይሄው ላሰማሽ። ቆይ አንዴ እንደውም ቆይ ራችን ላይ የእናንተ ሞቲቭ እና የኛ ምንም እኮ ጭራሽ ነው። ለምን ክርስቲያኖች የተገደሉት እኛ መስጊድ አክሱም ጽዮን ቤተክርስቲያን ጎን ካልተሰራልና እዛው ካልሰገድን ነው አይደለ? እናንተ ተነስቶ መጮህ በጣም አንድ ማሳሰቢያ የምናገረው ቤተክርስቲያን መቃጠል የለበትም። 1 ብር 2 ብር ለቅመን አይደል መስጂድ የምንገነባው? ቤተክርስቲያን መቃጠል የለበትም። መጥፋት ያለበት ኃይል መጥፋት ያለበት ቤተክርስቲያን ምን ይሆናል? መስጂድ ይሆናል። ለምን ይቃጠላል? ስለዚህ ሰዎች አሁን ይሄ ወራቤ ላይ በቃ የእናንተ ይሄ ነው። አየሽው? የእናንተ አካሄዳችሁ ክርስቲያኖችን ካጠፋችሁ በኋላ ክርስቲያኖችን ከገደላችሁ በኋላ ያንን ቤተክርስቲያን ከዛ በኋላ ወርሳችሁ መስጊድ የማድረግ ዓላማ ነው ያላችሁ እንጂ ከሰው ጋር በሰላም መኖር አይደለም። በሰላም መኖር አይደለም። እኔ አውጥቼ የእስልምና ሊቃውንቶችን አስተምሮ በዚህ ምን እንደሚሉ ላሳይሽ እችላለሁ። ክርስቲያኖች፣ ሙስሊሞች ክርስቲያን ያለበት ሀገር ሄደው ሲወሩ 3 ምርጫ ይሰጣቸዋል። አንደኛ ወይ ሙስሊም መሆን አለባቸው፣ ሁለተኛ ወይ መገደል አለባቸው፣ ሶስተኛ ጂዚያ ወይም ደግሞ የውርደት ግብር እየከፈሉ መኖር አለባቸው። የውርደት ግብር ከከፈሉ በኋላ እየከፈሉ መኖር ከጀመሩ በኋላ በዛ በሸሪያ ይተዳደራሉ። በሸሪያ ሲተዳደሩ አንደኛ አዲስ ቤተክርስቲያን በፍጹም መስራት አይችሉም፣ ምክንያቱም በሸሪያ ነው የሚተዳደሩት። አንድ በይ። ሁለተኛ
ያረጀባቸውን ቤተክርስቲያን በፍጹም ማደስ አይችሉም። ሁለት በይ የትኛውንም በዓል ለምን ትወጣለች? ለምን ትወጫለሽ? እውነት ሊመራችሁ አይገባም። ሙስሊሞች እውነት ሊመራችሁ አይገባም። የእናንተ ሞቲቫችሁ ቤተክርስቲያናችን ውስጥ ገብታችሁ ካልሰገዳችሁ አይደለ? ይኸው ልቀጥልሽ። ሶስተኛ ምንድን ነው? የትኛው ሙስሊም ቤተክርስቲያን ውስጥ ማደር ከፈለገ መስገድ ከፈለገ መፍቀድ ግዴታ አለበት በሸሪያ የሚተዳደር ሀገር። ተፍሲር ኢብን ከሲር ሱራ 9 29ኛውን አንቀጽ ገብተሽ አንብቢው። እነ ኢብን ቀየም እነ ኢብኑ ተይሚያ ስኮላሮች የእስልምና ሊቃውንት በሙሉ ይህንን ነገር አስቀምጠው ይገኛሉ። አንድ ሙስሊም ቤተክርስቲያን ውስጥ መስገድ ከፈለገ ቤተክርስቲያን ውስጥ ማደር ከፈለገ 3 ቀንና ከዛ በላይ ሊፈቅድለት ግዴታ አለበት፣ የትኛውን ክርስቲያን ማለት ነው። ኢኒዌይስ መዝሙር እንኳን ደህና መጡ ብያለሁ። እግዚአብሔር ይመስገን። ክርስቲያን ሰላም ላንተ ይሁን። እንዴት ነህ? ሰላም ነው ወይ? ዮኒ ሰላም ብያለሁ። ሰላም ነው ክርስቲያን፣ እንዴት ነህ? አለሁ እግዚአብሔር ይመስገን። መዝሙር ሰላም ብያለሁ። የበረታክ ነው አለን። ቢዚ ሆነ ጠፋ እያሉ ይህን ሰውን በቃ ብዙ ሰው እየጠየቀ ነበርና ስራ በዝቶበት ነው ቢዚ ሆነ ነው ረፍት ፈልጎ ነው እያልኩ ነበረ። ያ እንደዛ ነገር ነው። አክቹዋሊ ትንሽ ቢዚ መሆንን አልተመቻቸም፣ ጊዜ አልገጣጠም አለና ከዛ አንጻር ነው በሚመቸን ጊዜ እየገባን። አይ መልካም። የኦርቶዶክሳውያን ክርስቲያኖች መገደል እኮ የተለመደ ህይወታችን ነው። ባይዘወይ እኔ የኦርቶዶክሳውያን መገደል የግድ ክርስቲያን መሆን አያስፈልግም ለማወቅ። በቃ ባለ አእምሮ መሆን ነው፣ ሰው መሆን ነው የሚያስፈልገው። እና እኔ ከኢትዮጵያ ሳልወጣም ራሱ በሻሻ ስንት ክርስቲያኖች ተገድለዋል። እዛ ሄጄም በአይኔ አይቻለሁ። እና በአክራሪ ሙስሊሞች የሚደርሰው ግፍ እና መከራ በጣም በጣም የሌለ ነው። ይሄ እንትን ብጥብጥ ማስነሳት ወይ ደግሞ ጥላቻ መብዛት አይደለም። በጣም ብዙ ወንድሞቻችንን ቀብረናል። እንዴ ተው እንጂ። ብዙ አባቶቻችንን ቀብረናል። ብዙ እህቶቻችንን ቀብረናል። መቃብራቸው ላይ ቆሞ ያለቀሰ ሰውን መታችሁ በቃ ተው ዝም በሉና አትበሉት። በጣም ብዙ ሰው ተገድሎብናል። ብዙ እና ፕሊስ እኔ እንዲያው በቃ ዝም በል ምናምን አትበሉ እሺ። በጣም ብዙ ቁስል አለ። አሁንም እየቀጠለ ነው ማለት ነው። አሁንም ትናንት እንኳን አርሲ ውስጥ እየተገደሉ ነው። አርሲ ውስጥ እየተጨፈጨፉ ነው። ኦኬ። እና ይሄንን እንደ አንድ ተውት፣ የሃይማኖቱን ነገር ተውትና እንደ አንድ ሰው እንደ አንድ ኢትዮጵያዊ ወንድም እህት ልትቃውሙት ይገባል። የእምነቱን ነገር ትታችሁት ጤነኛ ጭንቅላት አለኝ እኔ ሰው ነኝ የሚል ሰው ማለት ነው። በሰውነት ብቻ የሰዎች መገደል እና አንገታቸው መቆረጥ መታረድ ሊከፋን ይገባል። እና አሁን መታችሁ እዚህ ዝም በል ምናምን የምትለው ነገር እሱ አይ ዶንት ቲንክ አግባብ አይመስለኝም። ለማንኛውም ዛሬም ድረስ እየሞቱ ያሉ ክርስቲያኖች አሉ። ነገም ይቀጥላል ባይዘወይ። ምክንያቱም በቃ የግድ ወይ ክርስቲያኖችን መግደል ያስፈልጋል፣ ከዛ ቦታቸውን መውሰድ፣ መሬታቸውን መውሰድ፣ ቤተክርስቲያናቸውን ማቃጠል፣ እርሻቸውን ማቃጠል፣ ይሄ የተለመደ ህይወት ነው። እኔ ኢትዮጵያ እያለሁ ጅማ 1 ወር ከምናምን ተቀምጫቸዋለሁ። ጅማ፣ አበልቲ፣ ቁምቢ፣ በሻሻ፣ ናትሪ እነዚህ ባሉ ዞኖች ለአገልግሎት ሄጃቸዋለሁ። እንዴት መከራ እንደሚያልፉ ማለት ነው። ስለዚህ ይህን በአይኔ ያየሁትን ነገር አይ ዝም በል አትበሉ። ለምን ነው ዝም በል የምትሉት? በአይኔ ወንድሞች አባቶች ሲገደሉ ያየሁትን ነገር አይ ዝም በል። በአይኔ አንገቶች በቆጨራ ተመተው ምናምን አንገት ይሄ ጭንቅላታቸው ተዉ ፕሊስ። እና በቃ ይልቅ ወደ ወይ ቶፒኩ ተመለሱ እናንትን በሉ እንጂ ሰዎች አይገደሉም፣ ሰዎች አይሞቱም። ኦርቶዶክስ ክርስቲያኖች ስለሆኑ አይገደሉም አይሞቱም አትበሉን። ውሸት ስለሆነ ማለት ነው፣ እየተገደሉብን ስለሆነ። ኤኒዌይስ እንዲያው ያየሁትን ያን ምስካሪም ስለሆንኩኝ እሱን ለመጨመር ነው። ክርስቲያንዬ ርዕስ ካላችሁ የደረሳችሁ እንመለስና ርዕሱ ላይ ሀሳቦች ይሰጣልን። ያው ምንድነው ፎዚ ትንሽ ምንም የማይመሳሰሉ ነገሮችን ለማመሳሰል እየሞከረች ስለነበረ ነው የሄድኩበት እንጂ መጀመሪያ ላይ ብዙ ነገር ብዬበታለሁ። እና አክቹዋሊ ወደ ርዕሳችን እንመለስና እስኪ ፎዚ አሁን ርዕሳችን ላይ ማውራት እንችላለን። አላህ ጾታው ምንድን ነው እያልኩሽ ነበረ። እኔ ደግሞ አላህ ጾታ የለውም።
ማስረጃ አለ ጾታ እንደሌለው አላህ? ምንም አይነት እኔ አሁን ማስረጃ እንደዚህ ነው ባልልም፣ ግን አላህ ጾታ የለውም እባክህ። ምክንያቱም አላህ ፍጡር አይደለም ፈጣሪ ነው። ኦኬ አላህ እግር አለው። እግር ያለው ፍጡር ስለሆነ ነው አይደለም? ያንማ ማድረግ ስለሚችል ነው። ጾታስ ማድረግ አይችልም እንዲኖረው? ጾታ የኛ ባህሪ ነው። ኦኬ ጾታ ያንቺ ባህሪ ነው። አላህ ደግሞ እግር አለው። እግር ያላህ ባህሪ ነው። አይ አሁን እኔ አንተን ማስረዳት እኮ ከባድ ነው። አይ አስረጅኝ፣ ችግር የለውም። መልስ ካለሽ ማስረዳት ትችላለሽ። ሜቢ ግን ማስረዳት የማትችል ከሆነ ችግር የለውም፣ አላስጨንቅሽ። ኖ አሁን እንደኛ ባህሪ ቆይሽ አንተን ልጠይቅህ። እሺ እግዚአብሔር በዙፋኑ ላይ ተቀመጠ ሲባል እንዴት ነው የሚቀመጠው? እስኪ ንገረኝ። እኛ ሁሉም ይኸውልሽ ሜታፎሪካል ነው ብለን እናምናለን። መጀመሪያ ላስረዳሽኛል። እግዚአብሔር አምላክ አንደኛ መንፈስ ነው። ያ መንፈስ የሆነው አካል አምላካችን ምንድነው? እንደዚህ የሚታይ የሚጨበጥ የሚዳሰስ በቦታ የተወሰነ አካል የለውም። እርሱ ክርስቶስስ? ኦኬ አላህ በስጋ ተገልጧል። አላህ ሰው ሆኗል? አልሆነም፣ አይሆንም። በጣም ጥሩ። ስለዚህ ክርስቶስ እሱ ድህረ ተዋህዶ ከተዋህዶ በኋላ የአብርሃምን ዘር ይዟል ብለን እናምናለን እኛ። እሱ የማይወሰነው ተወሰነ። አስቀድሞ ግን መለኮት ብቻ ነበረ። እግዚአብሔር አምላክ መለኮት ብቻ ነው። በቦታ የመላ ነው። በሁሉም ቦታ የመላ ነው። ከቦታ ውጭም ያለ አምላክ ነው። መንፈስ ነው። ሊታይ የማይችል ረቂቅ የሆነ አምላክ ነው እሱ። የእናንተ ግን እንደዚህ አይደለም። የእናንተ ይኸውልሽ እጅ የሚባል አካል አለ። ያ እጁ የሚታይ፣ እግር የሚባል አካል አለው። ያ እግሩ የሚታይ፣ ፊት የሚባል አካል አለው። ያ ፊቱ የሚታይ፣ ባት የሚባል አካል አለው። በቂያማ ቀን እርሱን እንኳን ገልጣችሁ የምትለዩበት በምኑ ነው? በባቱ ነው የምትለዩበት። ስለዚህ የእናንተ አንደኛ በቦታ የተገደበ ነው። በቦታ የተገደበ አካል ነው። ቦታው የት ነው? ከአርሽ በላይ። አላህ በሁሉም ቦታ አለ። ፎዝ በዛቱ በሁሉም ቦታ አለ ማለት በዛቱ የለም ማለት ነው። በዛቱ አየሽ፣ በጣም ጥሩ። እኛ ግን አምላካችን እግዚአብሔር በመለኮቱ ሰማይና ምድርን የመላ ነው። በመለኮቱ ሁሉም ቦታ አለ ብለን እናምናለን። የእናንተ ግን እግሩ ለምሳሌ ከአርሽ በታች ነው ወይም ደግሞ እዚህ ምድር ላይ ይገኛል። ዋና ክርስቲያን ስማኝ፣ አላህ ከአርሽ በላይ ነው እኮ። እግሩስ ምንድነው? እግሩ እንዴ እንዳንተ እኮ ሶስት ቦታ ነው ያለው፣ በመንፈስ በወልድ ምናምን እኮ አይባልም። እኛ እኮ አንድ አላህ ነው። አሁን መለኮት በምትለው አረዳድ እንዳልከው ሁላችንም ጋር መለኮት በምትለው ማለት ነው። ስለዚህ መለኮት ማለት ባህሪ ነው። መለኮት ባህሪ ኤሰንስ ነው፣ ባህሪ ነው። አላህ በባህሪው እኛ ጋር አለ። ባህሪው እኛ ጋር አለ። ባህሪው እኛ ጋር አለ የምትይ ከሆነ እናንተ አላህ እጅ አለው ስትባሉ እጁ ባህሪው ነው ብላችሁ ትናገራላችሁ። እግር አለው ስትባሉ እግሩ ባህሪው ነው ብላችሁ ትናገራላችሁ። ስለዚህ እጁም እግሩም እኛ ጋር አለ። አንንጃ ሰናላከ አየሽ፣ ይህንን ነገር በደንብ መረዳት አለብሽ። ስለዚህ የእናንተ አምላክ ምንድነው? የፍጡርን ባህሪን የተጋራው ነው። ስለዚህ የፍጡርን ባህሪ እስከተጋራ ድረስ እግር አለው። ያቺ እግር የምትባለው አካል ለምንድን ነው የምታገለግለው? ለኛ እንደ ሰው ነው። እንደኛማ ለመራመድ ለብዙ ነገር አታመሳስይ። እኔ እኮ እንደኛ ምናምን ከኛ ጋር አመሳስለሽ ንገሪኝ አይደለም ያልኩሽ። ልክ እንደሱ ለአላህ እንደሚገባው አድርገሽ ለአላህማ የራሱ የሆነ ሂክማ አለው፣ የራሱ የሆነ ጥበብ አለው። የአላህንማ እኮ እኔ እንደዚህ ነው ብዬ ልነግርህ አልችልም። አላቅም ስለ አላህ በተገለጸው። ለምሳሌ እግር የሚባል አካል ካለው፣ እጅ የሚባል አካል ካለው፣ ብልትስ የለውም፣ አልተገለጸም። ብልት የሚል የለም። እናንተ ጋር ነው እንጂ እኮ እኛ ጋር እኮ የለም። እኛ ጋር ግን እንደዚህ ተገልጿል። የተገለጸውን ተናግረናል። አልተገለጸም። እግር ተገልጿል፣ እጅ ተገልጿል፣ ብልት አልተገለጸም አይደል? እሺ ቀጥል። ብልት አልተገለጸም። ችግር የለውም፣ እስማማለሁ እኮ በመልስሽ። እግር የሚባል ተገልጿል፣ እጅ የሚባል ተገልጿል፣ ፊት የሚባል ተገልጿል፣ አይን የሚባል ተገልጿል። ብልት ግን አልተገለጸም። ስለዚህ ብልት ሊኖረውም ላይኖረውም ይችላል ማለት ነው። ወይኔ ክርስቲያን ምን ላድርግ? እንደዚህ ድረስ ነው የምትሄደው? አሁን አንተን ምንም ግልጽ አይደለም። ሰማኝ፣ ግልጽ አይደለም።
እሺ ችግር የለውም። አላህ የተገለጹትን አካላት ቆጥረሽ ንገሪኝ እስኪ። አሁን ያልካቸው ማለት ነው። አሁን ያልኳቸው። እሺ ሌሎች ያልተገለጹ አካላቶች አሉት ወይስ የሉትም? እሱ እስካልገለጸው ድረስ እኔ እንደዚህ ነው አልልህም። ስለዚህ አላውቅም። እንደዚህ ነው ምንም የለውም ማቲም አለውም ማቲም ማለት ነው አይደል? እኔ እኮ ነገርኩ። እሱ ያለንን ነገር ተናግረናል። እሱ ካለነ ውጭ ግን ምንም አይነት መልስ ልሰጥህ አልችልም። ገባህ? አሁን እንደዚህ የለውም ማቲም አለውም ማቲም አትበል። መልሱን አውቀዋለሁ። አልተገለጸም ነው። አልተገለጸም ከተባለ ሁለት ኦፕሽን አለሽ። ያ ኦፕሽንሽ ምንድን ነው? ሊኖረውም ይችላል ላይኖረውም ይችላል። ስለዚህ 50% አለው 50% የለውም ሊሆን የሚችለው ማለት ነው። ያልተገለጸው አካሉ ለምሳሌ እግሩ ስለተገለጸ እግር 100% አለው ብላችሁ እርግጠኛ ናችሁ፣ ስለተገለጸ ማለት ነው። እጅ የሚባለው ስለተገለጸ 100% ያ የተገለጸው አካል አለው፣ በዚህ እርግጠኛ ናችሁ። ብልት ከተባለ ደግሞ ቁርአን ላይም ሐዲስ ላይም ስላልመጣ ስላልተገለጸ ዝም እንላለን ነው የምትሉት አይደል? ዝም የምትሉ ከሆነ 50% ሊኖረው ይችላል፣ የመኖር ቻንስ አለው። 50% ደግሞ እንዲሁ ላይኖረው ይችላል ብላችሁ ነው የምትይዙት። ኦኬ አላህ ብልት ካለው 50%ቱን እንያዝና አላህ ብልት ካለው ብልቱ ወይ የሴት ሊሆን ይችላል ወይ የወንድ ሊሆን ይችላል አይደል? ፎዚ ሙስሊሞች ካሉ ኦኬ ሜቢ እስኪ ኤልናታን ልስጥና ታስገባል። ፎዚ ካለሽ ተመለሽ። ፎዚ ያለሽ ሙስሊሞች ካሉ አስገባ ኤልናታን። ያ የኛና የነሱ አረዳድ የአምላክ ሕሳቤ በፍጹም የተለያየ ስለሆነ ነው። አይ ቲንክ ያ መቼም ሊመልሱት አይችሉም። በነገራችን ላይ ሙስሊሞች መቼም ሊመልሱት አይችሉም ይሄንን መቼም። ምክንያቱም እነሱ በምንድነው ጭንቅላታቸው የተያዘው? ስለ ስላሴ በማሰላሰልና ስለ ስላሴ በማውራት ስለ ክርስቶስ በማሰላሰልና ስለ ክርስቶስ በማውራት ጥያቄዎችን በመሸከም እሱን ነው ተጭነው የሚመጡት። ለዛ ነው በክሪ ሰይድ በክሪ አለ። ሰላም ነው። ሰላም ነው። አለን ጥያቄውን ሰምተዋል በክሪ? አዎ ሰምቼዋለሁ። አላህ እጅ፣ እግር የመሳሰሉ አካላት አሉት ብለህ ታምናለህ? መጀመሪያ አላመሰግን ይፈቀድልኝ። ክርስቲያን አንተና እፎይ በጣም ላመሰግን እወዳለሁ። ከዚህ በፊት በተለይ እፎይ ባደረገው ክርክር ሊመሰገን ይገባል። ምክንያቱም ብዙ ክርስቲያኖች ግልጽ የሆነ ነገር እንዲያውቁና እንዲሰልሙ ስላደረጋችሁልኝ በዚህ አጋጣሚ ላመሰግናችሁ እወዳለሁ። ፖለቲካ ነው የምትሰሩት ሙስሊሞች። ተደቁሶ እርስ በራሳችሁ ተበጣብጣችሁ ግራ ተጋብታችሁ መጅሊሳችሁን ለሁለት እስኪከፍል ነው አይደለም የምትጠብቁት? በክሪ ሰይድ አይደለ? አላህ ጭንቅላት የገባሁት ላመሰግናችሁ ለብዙ ሰምቼዋለሁ። አላህ እጅ፣ እግር የመሳሰሉ አካላት አሉት ብለህ ታምናለህ? መጀመሪያ አላመሰግን ይፈቀድልኝ። ክርስቲያን አንተና እፎይ በጣም ላመሰግን እወዳለሁ። ከዚህ በፊት በተለይ እፎይ ባደረገው ክርክር ሊመሰገን ይገባል። ምክንያቱም ብዙ ክርስቲያኖች ግልጽ የሆነ ነገር እንዲያውቁና እንዲሰልሙ ስላደረጋችሁልኝ በዚህ አጋጣሚ ላመሰግናችሁ እወዳለሁ። ፖለቲካ ነው የምትሰሩት ሙስሊሞች። ተደቁሶ እርስ በራሳችሁ ተበጣብጣችሁ ግራ ተጋብታችሁ መጅሊሳችሁን ለሁለት እስኪከፍል ነው አይደለም የምትጠብቁት? በክሪ ሰይድ አይደለ? አላህ ጭንቅላት የገባሁት ላመሰግናችሁ ለብዙ በክሪ አንተ አላችሁ ስለሆናችሁ ልትመሰገኑ ይገባል። 172 ፎሎወር አለ። በጣም የምትታወቅ ኡስታዝ ትመስለኛለህ። አይ ቲንክ አላህ ጭንቅላት አለው፣ አምላክ ጭንቅላት አለው እና አሁንም በርቱ። ተደጋጋሚ ውይይቶች አምላክ ጭንቅላት የሌለው አምላክ ባት ነው የምታመልከው። ጭንቅላት የሌለው ባት ነው የምታመልከው። በክሪ ጭንቅላት የሌለው ባት ነው የምታመልከው አይደል? ስለዚህ ይሄ ባት ነው የምታመልከው ወይስ አምላክ ብልት አለው? እስኪ መልስልን፣ ይሄን መልስልን። የእናንተን ያ መቼም አትመልሱትም ታያችሁ።
ላሳያችሁ ምን ውስጥ ልሱልኝ። አሁን እኔ ምንድን ነኝ ማለት እኔ ሱኒ ነኝ፣ ሰለፊ ነኝ፣ ዋሃቢ ነኝ፣ ሱኒ ነኝ፣ ምንድን ነኝ እኔ አሁን ግራ ተጋባው። እኔ ምንድን ነው የምከተለው? እኔ ምንድን ነኝ? እሺ አሁን እኔ ግራ ገብቶኛል፣ ወላሂ ግራ ገብቶኛል። ለኡስታዞች ጥያቄ አቅርቤያለሁ፣ ግራ ገብቶኛል። መልሱልኝ፣ ለአላህ ብላችሁ መልሱልኝ። እንደ እኔ ምንድን ነኝ? እኔ ሰለፊ ነኝ፣ ሱኒ ነኝ፣ ዋሃቢ ነኝ፣ ምን እንደሆን ካላቀውም እኔ ከአባቴ የወረስኩትን ዲን ነው እየተከተልኩ ያለሁት እንዴ። ያ ለነዚህ መልስ መልሱላቸው፣ ለነዚህ መልስ መልሱላቸው። እንደዚህ ግራ ለተጋባ የሚባል እጅ መለኮት ምን ማለት እንደሆነ በዛው ምን አልኩ መሰለህ? መለኮት አንደኛ መለኮት ምን እንደሆነ ታስረዳለህ። በፈጣሪ ያው በአንተ ቤት ነው። መጀመሪያ ተስማማና ትሄዳለህ። ትስማማለህ በዚህ ወይስ መለኮታዊ በሚለው ነው የምትስማማው? እሺ እኔ ላወራው ሚቱም ታረጊ ከሆነ ኦልሬዲ በቤት ስለ እግዚአብሔር ላለማውራት ፈርታለሁ። መለኮታዊ በሚወጡ ሙስሊሞች የምታመልኩትን አካል ግን አታውቁትም። ጭንቅላት ይኑረው አይኑረው አታውቅም። እጅ ታመልካለህ፣ እግር ታመልካለህ፣ ባት ታመልካለህ እኮ ያንተ እግዚአብሔር አለው ይባላል። ለምን ሰዓት ስቱፒዱታ። እሺ ቁጥብ ሁኝ። መልስ ያለው ብቻ ትጠይቃላችሁ። ሙስሊሞች ያላችሁን ጥያቄ በሙሉ ትጠይቃላችሁ፣ ችግር የለውም። ግን መጀመሪያ የእናንተን የምታመልኩትን አምላክ መጀመሪያ እሱን ታወራላችሁ። ቁጥብ ሁኝ አለሽ? ቁጥብ ሁኝ አለሽ? ምንም ልታመሳስሉት አትችሉ። የክርስቲያኖችን ክርስትና በነቢያትና በሐዋርያት የተሰበከውን አምላክና ሙሐመድ በ7ኛው መቶ ክፍለ ዘመን ይዞ የመጣውን ጅምር የሆነ ጣዖት እኛ አይደለንም ያልነው። በነገራችን ላይ እኛ አይደለንም ያልነው ያሉት ራሳቸው የሱፊዎች ወይም ደግሞ እነዚህ ሱፊ የሚባሉ ከውሃብያን የማይከተሉ ማለት ነው። እነሱ የውሃብዮችን አምላክ በምን እንደሚገልጹት ላሳያችሁ። አንዴ ምን ብለው እንደሚገልጹት ማለት ነው። ኦኬ ሜቢ አረብኛ ማንበብ በሚችል ሙስሊም ካለ መግባት ይችላል። ከሌለ ግን እኔ አነብላችኋለሁ። እኔ ወደ አማርኛ የተረጎምኩትን አንዴ ላንብብላችሁ። ሶሪ አይሩ ነው ሪስትሪክሽን በጣም አካውንቴ ለምን እንደሆነ አላውቅም። አሁንም ሪስትሪክሽን ላይ ነው ያለው። ሉክ ይሄንን ላንብብላችሁ። ተፍሲር አራዚ ነው። ተፍሲር አራዚ እነዚህ ዛሬ እጅ አለው እግር አለው ባት አለው እሱን ነው የምናመልከው የሚሉ አካላትን የሚቃወም ከሙሐመድ በኋላ የነበረ በ606 አካባቢ የነበረ ከሂጅራ በኋላ ማለት ነው የነበረ አካል ነው እና ምን ብሎ ይናገራል? የእነርሱን አባባል ውድቅ ለማድረግ ይላል። እንግዲህ እነዚህ አካላት እግር አለው እጅ አለው ምናምን ብለው የሚያመልኩ አካላትን ማለት ነው የእነሱን ውድቅ ለማድረግ እነርሱ አላህ አካላት ክፍሎችን ካረጋገጡ የወንድነት ብልትን ካረጋገጡለት እርሱ ወንድ ነው፣ የሴትነት ብልትን ካረጋገጡለት ደግሞ እርሱ ሴት ነው። ሁለቱንም ካስተባበሉ ወይም ከካዱ ደግሞ እርሱ ስልብ ወይንም ደግሞ ለአቅመ አዳም ያልደረሰ ነው ማለት ይሆናል። ይሄው አምላካቸውን በእንደዚህ ነው የሚገልጹላቸው። ምን ይላሉ? ከዚህ ገጽታዎች የሚገኘው ውጤት አይኖች የበዙበት የፊት ገጽታ ብቻ፣ ብዙ እጆች ያሉት አላህ ሁለት ቀኝ እጅ አለው ብለው ያምናሉ። ሁለቱም በቀኝ ነው ብለው ያምናሉ። አንድ ጎንና አንድ እግር ይሆናል። ይህ ምስል ከምስሎቹ ሁሉ እጅግ አስቀያሚው ይሆናል። ይህን ምስል ከምስሎች ሁሉ እጅግ አስቀያሚው እንደሆነ የታወቀ ነው። ይህ ባሪያ ቢሆን ኖሮ ማንም ሊገዛው ባልፈለገ ነበር። ይሄ ወሃቢያዎች የሚያመልኩትን አምላክ ማን እንደገለጸው ማለት ነው። ተፍሲር አራዚ እነዚህ አሻሪዎች ናቸው። እናንተ እነዚህ የሚያመልኩትን አካል እንደዚህ ነው የሚገልጹት ማለት ነው። ሜቢ ቁጥቡኝ አለሽ? ቁጥቡኝ ሉክ የተለያዩ ክፍለ አካላትን የሚያጸድቁ ከሆነ ብልትስ ተብለው መጠየቅ አለባቸው ማለት ነው። በቁርአን ውስጥ ሱራ 10:61 ላይ በሰማይም በምድርም የብናኝ ታክል አንዲት የተደበቀች ነገር የለችም፣ ግልጽ በሆነው ቁርአን ውስጥ ወይም ደግሞ መጽሐፍ ውስጥ የተብራራ የተዘረዘረ ቢሆን እንጂ ብሎ ይናገራል። ሱራ 10:61 ላይ ማለት ነው።
ስለዚህ ግልጽ የሆነውና የተብራራው አካል እንዴት ሚስቶቻቸውን ወሲብ ማድረግ እንዳለባቸው ነግሯቸዋል። ነገር ግን አላህ ጭንቅላት ይኑረው አይኑረው የነገራቸው ነገር የለም። አላህ ብልት ይኑረው አይኑረው የነገራቸው ነገር የለም። አላህ መራቢያ አካል ይኑረው አይኑረው የነገራቸው ቦታ የለም። የሚያመልኩት አላህ ማለት ነው። ስለዚህ አላህ እጅ እግር ካለው የሚታይ ኮርፖራል የሆነ የሚታይ በቦታ የተገደበ በቦታ የሚገለጽ አካል ከሆነ ፍጡር ነው የምታመልኩት ሙስሊሞች። ሌላ ምንም ካልኩሌሽን አያስፈልገው። አላህ ያለው ከአርሽ በላይ ነው። ያ ከአርሽ በላይ የሆነው አካል በቦታ የተገደበ ከሆነ ቦታ ሊይዝ የሚችል ከሆነ ገሃነምን ሲሞላ እግሩ ቦታ መያዝ የሚችል አካል ነው። ይህ ቦታ መያዝ የሚችለው አካል ፋይናይት የሆነ አካል ነው ማለት ነው። ፋይናይት የሆነ በቦታ የተገደበ አካል ነው። በቦታ የተገደበ ማንኛውም ነገር ፍጡር ነው። ሙስሊሞች የምታመልኩት ባጭሩ ምንድነው? ፍጡር ነው ማለት ነው። ሜቢ መዝሙር ያሬድ ካሉ ክርስትናው ላይ ይህንን በተመለከተ እስኪ የሚሉን ነገር ካለ። እሺ ክርስቲያን እግዚአብሔር ይስጥልን። እኔ የመጀመሪያው ትዝብቴን ላስቀምጥ። ቅድመ ወንድማችን ገባና ስለ አላህ ሲጠየቅ እግዚአብሔርስ ይላል። አንድ ሃይማኖት ራሱን ችሎ አምላክ ብሎ የሚያመልከውን አካል ማስረዳት አለበት። ያለበለዚያ እኔ እኮ ብስክሌት አለኝ ስለው የኔም እኮ ባጃጅ አለኝ እንደማለት ነው። ስለ እኔ ብስክሌት እያወራሁ ስለአንተ ባጃጅ ወይ ደግሞ ስለ እኔ ባጃጅ እያወራሁ ስለአንተ ብስክሌት ብታወራኝ ምን ዋጋ አለው? ምንም ዋጋ የለውም። አሁን የተያያዘው ነገር ምንድን ነው? አላህ ባት አለው፣ አላህ ወገብ አለው፣ አላህ ይሮጣል፣ አላህ እንደዚህ የሚለው ነገር ሲነሳ ይሄን ሳይመልስ አንድ ሰው ሙስሊም ነኝ ብሎ ይሄን ሳይመልስ እግዚአብሔርስ ይላል ማለት ነው። በመጀመሪያ አንድ አምላክ ቢኖረን ኖሮ እኮ አንድ ሃይማኖት በነበረን፣ አንድ እምነት በነበረን ነበር። ለአምላክ ያለን እሳቤ የተለያየ ሰው ነው። የተለያየ መስጊድና ቤተክርስቲያን ብለን አምላኮቻችንን እኛም ያለንን አምላክ እነሱም ያላቸውን አምላክ ሁለታችንም ያለን አምላክ በመጽሐፍ ለይተን የተለያየ አምላክ እኮ እያመለክን ነው። ስለዚህ የተለያየ አምላክ የአንተ አምላክ ልክ ቢሆን ኖሮ እኔን ጠይቀኛል እንዴ? ስለ አንተ አምላክ አስረዳ ሲባል አንድ ሰው የአንተስ አምላክ ብሎ መጀመር የለበትም። ይሄ በጣም አሳፋሪ ነው። ኦኬ ስለ አላህ አስረዱ ሲባል እግዚአብሔርስ? ኦኬ እግዚአብሔር የሚለውን የእኛን እሳቤ እናስተምራችሁ። እግዚአብሔር በመጽሐፍ ቅዱስ ሜታፎር የሆኑ ተቀምጧል። ለምሳሌ እግዚአብሔር ይሰማ ሲባል እግዚአብሔር መላ አካሉ ይሰማል። በቃ አለቀ። መለኮታዊ አካል ብለን እኛ እናስተምራለን። ማስረጃዎችም አሉን፣ ትርጓሜዎችም አሉን። እግዚአብሔር ያያል ስንል መላ አካሉ ያያል እያልን ነው። ለምሳሌ በመጽሐፍ ቅዱስ እግዚአብሔር አዳምን በእጆቹ አበጃጁ ይላል። እጆቹ የተባሉት ልክ በእስልምናው እንዳለ እንደሚረዱት አይደለም። እኛ ክርስቲያኖች የምንረዳው ምንድን ነው? እግዚአብሔር አክብሮ አልቆ ፈጠረው። ሌሎቹን ሲፈጥር እግዚአብሔር በእጆቹ አበጃጃቸው አልተባለም። ለአዳም ሲነገር ግን በእጆቹ አበጃቸው ተባለ። እጅ ሲባል ሜታፎር ነው። ምን እንደው ሜታፎር የሚያሳየው እግዚአብሔር አዎ እጅ አለው፣ ግን ያ እጅ ምን የሚባል እጅ ነው? አካል እያልን ነው አይደለም። እግዚአብሔር ሁሉ አካሉ ፈጣሪ ነው። ሁሉ አካሉ ያያል፣ ሁሉ አካሉ ይሰማል፣ ሁሉ አካሉ ይመለከታል እያልን ነው። ይሄ የእኛ ገለጻ ነው፣ በሰውኛ የገለጽ ነው። መጽሐፍ ቅዱስም የተጻፈው በሰውኛ ስለሆነ ሰዎች ጻፉት ስለሆነ ያንን የእግዚአብሔርን ኃያልነቱን የእግዚአብሔርን ድንቅነቱን የእግዚአብሔር ሁሉን ተመልካች እንደሆነ ለምሳሌ ዳዊት ወደ ላይ በወጣ አንተ በዛለ፣ ወደ ታችን በወርድ አንተ በዛለ፣ ወደ ጥልቁም በወርድ አንተ በዛለ አለ። አስተውል። ወደ ጥልቁም ወደ ታችን በወጣ አንተ በዛለ ሲል ምን እያለ ነው? በሁሉ ቦታ የሞላክ ነህ እያለ ነው። በሁሉ ቦታ የሞላክ ነህ፣ የተገደብክ አይደለም። በሁሉ ቦታ የሞላክ ነህ እያለ ነው። ወደ ላይም አለ ወደ ታችም አለ ሲል እንዲህ ወደ ላይና ወደ ታች እየተባለ ስለተቀመጠ በቃ እግዚአብሔር እኮ ላይ ከዛ ደግሞ ታች አይደለም፣ በሁሉ የሞላ ነህ። እኛ እግዚአብሔር አምላካችንን ለምሳሌ አባት ነን እንለዋለን፣ አባታችንን እንለዋለን። የስጋ አባቴንም አባቴ እለዋለሁ፣ እግዚአብሔርንም አምላኬን አባቴ እለዋለሁ። የስጋ አባቴን አባቴ ስልም ማለት ነው አንተ ጠባቂ ነህ፣ ያስገኘህን ነህ እያልኩኝ ነው፣ የወለድከኝ ነህ እያልኩኝ ነው። እግዚአብሔርን ግን አባቴ ስል ምን እያልኩኝ ነው? ከአባትም በላይ አባት ነህ፣ የምትጠብቀኝ፣ የምትራራልኝ፣ እንደ አባት የምትጨነቅልኝ፣ ከአባትም በላይ ሆነ ደግሞ የምታስብልኝ፣ የሚያስፈልገኝ ነገር የምትሰጠኝ አምላኬ ነህ እያልኩኝ ነው። እኛ አምላካችንን አባታችንም እያልን እንጠራዋለን፣ አምላካችንን ብለን ደግሞ እንጠራዋለን። ስለዚህ በመጽሐፍ ቅዱስ የተቀመጡ ነገሮች ሲገኙ አይ
የኔ አላህ መግለጽ ሲከብድህ እንዴ ለምሳሌ እግዚአብሔር ማን ነው አላህ እጅ አለው ተብሏል፣ እግዚአብሔርም እጅ አለው ተብሏል ልትል ነው? አይሆንም። ምክንያቱም እኛ እግዚአብሔር እጅ አለው ስንል አካላ እጅ የሚባል ነገር አለው እያልን አይደለም። አንተ ጋር ሲመጣ ግን እጅ ነው፣ እግር እግር ነው፣ ባት ባት ነው። ምን ብለህ ነው የምታመሳስለው? ስለዚህ በእኛ የተቀመጡ ነገሮች በዛ መልኩ ቢፈቱ መልካም ነው ብዬ አስባለሁ። ክርስቲያን እና ይሄንን አይ ቲንክ መስመር ካስያዝም በኋላ አንድ ሚዩት አድርግ ይህንን መስመር ካስያዝን ዘንድ በእስልምናው ደግሞ እንዴት ነው? ለምሳሌ አላህ ባት አለው ሲባል እንዴት ነው የሚለውን እስቲ ደቂቃ ወስዶ ያስረዳል። አላህ ባት አለው ሲባል ምን ማለት ነው? ያደረከዋል እሱ ላይ ልጠይቅ ማለት አንዴ ወንድሜ እንትንን ስራ ልክ እንደኔ መጀመሪያ አምላክን አብራራ። ልክ እኔ አምላኬ እንዳብራራት አምላክን አብራራ። ቶ የኔን በቃ እኔ ልካድም ሌሏሽም ቶ የኔን ቆይ ስማኝ ወንድሜ ቆይ ስማ አንዴ ሚዩት አድርገህ ስማኝ መጀመሪያ አምላክን አስረዳና ሚዩት አድርገህ ስማኝ ወንድሜ ምን አልኩ እኔ የኔን አምላክ አስረዳው አይደለ? ተሳሳትኩም አልተሳትኩም እሱ አሁን አንተን አይጭነቅህ። አንተ መጀመሪያ ስልክ እኔ እንዳስራ አንዴ ስማኝ ፕሊዝ አንዴ ስማ። አምላክን አስረዳ። አምላክን 2-3 ደቂቃ ወስደህ አምላክህ ባት አለው፣ አምላክህ ይሮጣል፣ አምላክህ እግሩን በሲኦል ያቆማል ሲባል ምን ማለት እንደሆነ አስረዳን እስቲ፣ ግለጠው እሱን። ከዛ በኋላ አንተ ካስረዳ በኋላ እኔ አስረዳው ትጠይቀኛለህ፣ አንተ ያስረዳው ላይ እጠይቅሃለሁ። አምላክን አስረዳ፣ አላህን አስረዳ። አንደኛው ቀዳሚ ማድረግ ያለብን ምንድነው? ማስረዳት ትችላለህ ወይስ አትችልም? ማስረዳት ትችላለህ? አላህን አስረዳ። ቀጥል ክርስቲያን። ወይ መዝሙር ችግር የለውም። ማስረዳት ትችላለህ? እስኪ አላህን አስረዳን። አሁን እኮ ትልቁ ችግር ይሄ ነው። ሙስሊሞች በደንብ ነው አቀጥል፣ አስረዳ እስኪ ስለ አላህ ብልት አስረዳኝ። አላህ ብልት አለ ወይስ የለም? ሃይማኖታዊ ክዳችሁ ለምን ማስረዳችሁ ይላል ወይ መጽሐፉን ቀበሉን በለመጀመሪያ አላህ ብልት አለ ወይስ የለውም? ብልት አለ ወይስ የለውም? እስኪ ይሄን ማስረጃ ስጠኝና ከዛ በኋላ ሚዩት አድርግ፣ በቃ ሚዩት አድርግ። እኛ አስረዳን፣ የክርስትናውን አስረዳን። ስለ እጅ ጠየቅ፣ እጅ ምን እንደሆነ ምን ተብሎ እንደሚፈታ ምን ተብሎ እንደሚተረጎም መዝሙረ ያሬድ በደንብ አብራራልህ። ካልሆነ ደግሞ ችግር የለውም እኔም እጨምርልሃለሁ፣ ግን ያን ያህል አስፈላጊ ስላልሆነ ማለት ነው። ሙስሊሞች የእናንተን አምላክ የምታውቁት ከሆነ የምናመልከውን አምላክ እናውቀዋለን። ይሄ በዚህ ልክ መደናቆርማ ጥሩ አይደለም። በዚህ ልክ አትደናቆሩ። ማለት ጆሮ አላችሁ አይደለ? እናንተም ጆሮ አላችሁ፣ አላህም ጆሮ አለው ብለ ታምናላችሁ አይደለ? የእናንተም ጆሮ ይሰማል፣ የሱም ጆሮ ይሰማል። ማለት እንደ አምላካችሁ አትሁኑ። ሙስሊሞች እንደምታመልኩት አምላክ አትሁኑ። በተቻለ መጠን የምትጠየቁትን ጥያቄ ለመመለስ ሞክሩ። መጀመሪያ አምላክህን አስረዳ። ከዛ በኋላ እኛ ላይ የተብራራው የተገለጠው ያስረዳው ነገር ሪፊዩት ማድረግ የምትፈልገው የምትችለው ካለ ትቀጥላለህ። ቁጥቡኝ። ሰላም ነው? አልሐምዱሊላህ። እንዴት ነው? ደህና ነሽ? እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ምን ነበር ጥያቄ? አላህ እግር አለው አይደል? ያ ብልትስ? እሱ አልተገለጸም። ስለዚህ ሊኖረውም ላይኖረውም ይችላል። ኖ ያለውን አካል ይሄ ነው ብሎ ተናግሯል። በቁርአን ላይ ገልጾልናል። ብልት የሚኖረው ይናገር ነበረ። አለው ብለን አናምንም። ጭንቅላትስ? ጭንቅላት እሱም አልተገለጸም። ኦኬ። ስለዚህ ብልት ተገልጿል፣ እጅ ተገልጿል፣ አይን ተገልጿል፣ ፊት ተገልጿል፣ ባት ተገልጿል። ብልት አልተገለጸም። ኦኬ፣ ብልት አልተገለጸም። እሺ፣ ብልት አልተገለጸም። ስለዚህ አላህ ሊኖረውም ላይኖረውም ይችላል ማለት ነው። ብልት ያ ብልት ደግሞ የሴትም ካለው እጅ አለው እጅ አለኝ ብሎ ተናግሯል። እግርም አለው እግር አለኝ ብሎ ተናግሯል። ስለዚህ ብልት ቢኖረው ብልት አለኝ ብሎ ይናገራል ብለን እናምናለን። አይ ለምሳሌ ጭንቅላት የለውም አይደል ማለት ነው። እንደዛ ከሆነ አሁን ጭንቅላት ቢኖረው ኖሮ ጭንቅላት አለኝ ብሎ ይናገራል ነው እያልሽኝ ያለሽው። ስለዚህ አንቺ ቢኖረው ኖሮ ይናገር ነበር ካልሽ የለውም እያልሽ ነው ማለት ነው። ቢኖረው ኖሮ ይናገር ነበር የምትይ ከሆነ
የለውም እያልሽ ነው። ስለሌለው አልተገለጸም። ኦኬ። ስለዚህ አላህ ብልት ሊኖረው ይችላል ላይኖረውም ይችላል ማለት ነው። ኦኬ እሺ፣ ቀጣይ ጥያቄ እንጠይቅ። ኦኬ እሺ፣ ጾታውስ ይታወቃል? ኖ ጾታው አይታወቅ ምን እንደሆነ። እሺ ለምሳሌ አላህ ሚስት አለ ወይስ የለውም? ሚስት የለውም። ያ እሺ ኦኬ። አላህ ሚስት የለኝም ብሎ ተናግሯል? አልተናገረም። ኦኬ ሚስት ሊኖረው የሚችል የሰው ልጅ ነው ሰው። ቆይ እሺ ሚስት የለኝም ብሎ ቢናገርስ? እሺ ያ አካል ጾታ ወንድ ነው። ሚስት ሊኖረው የሚችለው አንድና አንድ የሰው ልጅ ብቻ ነው። አይ ገብቶኛል፣ ተጋብተን ችግር የለውም። አይ ሚስት የለኝም ብሎ ተናግሯል ወይስ አልተናገረም? አላህ አልተናገረም። እሺ ሚስት የለኝም ብሎ ከተናገረ ጾታው ሊሆን የሚችለው ወንድ ነው ወይስ ሴት ነው? አልተናገረማ። ቢናገር ነው እያልኩሽ ያለሁት እኮ። እንዴት ቢናገር ብሎ ነገራል እንዴ? ሲጀመር አንድና አንድ ሚስት ሊኖረው የሚችለው የሰው ልጅ ብቻ ነው። አምላካችን አላህ ሱብሃነሁ ወተዓላ ደግሞ እኔ እንደ ሰው አይደለሁም እያለ ነው። ምንም አይነት የሰው እንትን የለኝም እያለ ነው። ገብቶኛል። ወደዛ ምን መጣለን፣ ችግር የለውም። ምን ማለት እንደሆነ ችግር የለውም። እዛ ላይም እናወራለን። ለምሳሌ መርየም ሱራ 19 ላይ እኔ ወንድ ያልነካኝ ወይም ደግሞ አመንዝራ ሳልሆን ለእኔ እንዴት ልጅ ይኖረኛል ብላ ተናግራለች። ስለዚህ ወንድ ያልነካኝ ባል የሌለኝ እያለች ስለሆነ ጾታዋ ሴት ነው አይደለ? ያ ኦኬ። አላህ ለእኔ ሚስት የለኝም ብሎ ቢናገርስ? እኮ ተነግሮ ቢሆን ያን ቃል እመልስልሃለሁ፣ ግን አልተናገረም ነው እያልኩ ያለሁት። አልተናገረም፣ ችግር የለውም። አሁን እኮ አልተናገረም። ቢናገር ግን ጾታው ወንድ ነበር ሊሆን የሚችለው ማለት ነው። አሁን ባል የለኝም ብሎ ቢናገር ሴት ሊሆን ይችላል። ያ ኦፍ ኮርስ ያ። እሺ በጣም ጥሩ። ይችን አንዴ እናንብባት እስኪ፣ ይችን አንብቤት። እርሱ ሰማያትንና ምድርን ያለ ብጤ ፈጣሪ ነው ይላል። እሺ ለእርሱ ሚስት የሌላችሁ ሲሆን እንዴት ለእርሱ ልጅ ይኖረዋል? ነገር ሁሉ ፈጠረ። ስለዚህ አላህ እዚህ ጋር ምን እያለ ነው? ሚስት የለኝም እያለ ነው አይደል? ልክ መርየም ባል የለኝም ብላ እንደተናገረች አልበቃል። ሚስት የለኝም አላለም። የት አለ? ይሄንን የተናገረው ማን ነው? ሰማያትና ምድርን ያለ ብጤ ፈጣሪ የተባለው ማን ነው? አላህ ሱብሃነሁ ወተዓላ። ለእርሱ ሚስት የሌለችው ሲሆን ብሎ የተናገረው ማን ነው? ያኔ አልወለድም አልተወለደም ለማምለክ። ቀጣዩን አንብበው። ለእርሱ ሚስት የሌለችው ሲሆን እንዴት ለእርሱ ልጅ ይኖረዋል? እኮ ያልወለደበት ምክንያት ሚስት ስለሌለችው ነው ማለት ነው። ያ እሺ። ስለዚህ አላህ ጾታው ወንድ ነው። ሚስት የሚፈልግ አካል ጾታው ወንድ ነው። ይሄ ግልጽ እኮ ነው፣ ግራም ያገባ አይደለም። ምክንያቱም የመርየም ሱራ 19 ላይ ካየሽው ለእኔ ባል የለኝም አመንዝራም ሳልሆን እንዴት ለእኔ ልጅ ይኖረኛል ብላ ተናገረች። አላህም ደግሞ እኔ ሚስት የለኝም ልጅ እንዴት ሊኖረኝ ይችላል ሚስት ሳይኖረኝ ብሎ ተናገረ። ስለዚህ ጾታው ምንድን ነው ማለት ነው? ወንድ ነው። ማን የተናገረው? ይሄን ማን የተናገረው? እርሱ ሰማያትና ምድርን ያለ ብጤ ፈጣሪ ነው አለ። ማን የተናገረው? ይሄን መሐመድ ነው ወይስ አላህ ነው? ተረጋጋቂ። ለእርሱ ሚስት የሌለችው ሲሆን እያለ ነው። ለእኔ ሚስት የሌለኝ ሲሆን አለ እንዴ? ኦኬ። ለእርሱ ሚስት የሌለችው ሲሆን ብሎ የተናገረው ማን ነው? አላህ ነው ወይስ አይደለም? ማንን ስራ ነው ያወጣው? አንተ ሲጀምር ማን ነው ተናገረ የሚለው? አንተ አላህ ብሏል እያልክ ነው እየተሟገድከኝ ያለው። ስለዚህ እየታላላህ አላህ እንደዚህ ብሏል። ኦኬ። ስለዚህ ሰማያትና ምድርን ያለ ቢጤ ፈጣሪ ነው የተባለው አካል አላህ አይደለም ማለት ነው። አላህ ነው እሱማ። ለእርሱ ሚስት የሌለችው ሲሆን እንዴት ለእርሱ ልጅ ይኖራል የተባለው አካል ማን ነው? አንተ አሁን እያልክ ያለኸው አላህ ሚስት የለኝም አለ እያልክ ነው። ግን እዚህ ጋር አላህ ቃል በቃል ሚስት የለኝም ብሎ አልተናገረም። ይታለ። ስለዚህ ኦኬ እሺ ሊኖረው ይችላል። እሺ ቲንክ እሺ ይቅርታ ሊኖረው ይችላል። በቃ ተስማምተናል። ኦኬ እኔ ካድሽና አላህ የተናገረውን በመሐመድ ወረደለት ብለሽ የምታምኚውን ቁርአን ካድሽና ይሄን አላህ ቃል በቃል ለኔ ሚስት የለኝም ብሎ አልተናገረም እያልሽ ነው አይደለ? ይሄው ቃሉ ግን ምን ይላል? ለእርሱ ሚስት የሌለችው ሲሆን አንዴ ቁጥር ለእርሱ ሚስት የሌለችው ሲሆን እንዴት ለእርሱ ልጅ ይኖረዋል? ነገርን ሁሉ ፈጠረ ተብሎ የተናገረው አካል አላህ አይደለም እያልሽ ነው። ስለዚህ አላህ ነው። ነገር ግን አላህ ሱብሃነሁ ወተዓላ አይደለም ቃል በቃል እኔ ሚስት የለኝም ማለት እያልክ ነው ያለኸው አንተ። አላህ ሱብሃነሁ ወተዓላ ይታለ። ስለ ቁርአን እንኳን አታውቁም። አሁን ትልቁ ችግር እኮ ሙስሊሞች አታውቁም። አላህ ራሱን ለምሳሌ እኛ እያለ ይናገራል፣ እነርሱ እያለ ይናገራል። ለምሳሌ አላህ
ስለ ቁርአን እንኳን አጻጻፍ አታውቂም እንዴ እህታችን? ተይ እንጂ። ራሱን በፈርስት ፐርሰን ይናገራል፣ በሰርድ ፐርሰን ይናገራል አላህ። ለምሳሌ ይህ ጌታቸው አላህ ነው ብሎ የተናገረው ማን ነው? አላህ አይደለም ማለት ነው ይሄን የተናገረው? ራሱን በሰከንድ እና በሰርድ ፐርሰን ሲናገር አላህ አይሆንም? ውሃም ማያነሳ ሙግት አትሟገቱ። ውሃም ማያነሳ ሙግት እሺ፣ ጥያቄ ተመልሶልሃል ማለት ነው። ኦኬ፣ ስለዚህ አላህ ጾታ አለው ማለት ነው አይደል? በዚህ ተስማምተናል። የምታነበው ሌላ ነው፣ አንተ ያልከው ሌላ ነው፣ የተጻፈው ነገር ደግሞ ሌላ ነው። አላህ ሱብሃነሁ ወተዓላ ቃል በቃል እኔ ሚስት የለኝም እያለ ነው እያልክ ያለው። አብራሪልኝ፣ ይሄንን አብራሪልኝ። እሺ፣ ጥያቄ ልጠይቅኝ። አብራሪ። ሳታብራሪ አትሄጂም ማለት አብራሪ። እኔ ቁርአን አንቀጽ አብራሪ ማለት አብራሪልኝ። አንተ ልክ አይደለም ነው ያልሽው አይደለ? ስለዚህ ይሄን አስረጅኝ። ኖ አንተ እየተናገርክ ያለው አላህ ሱብሃነሁ ወተዓላ ቃል በቃል እኔ ሚስት የለኝም እያለ ነው እያልክ ነው። ይሄንን የቁርአን አንቀጽ ይሄ ለእርሱ ሚስት የሌለችው ሲሆን እንዴት ልጅ ይኖረው የሚለውን እዚህ ጋር የሚያሳየን አላህ ሱብሃነሁ ወተዓላ አልወለደም አልወለደም ለሚለው ነው። ልጅ እንዴት ሊኖረዋል ሚስት የለውም እያለ ነው። ድምጽ ቀንሽ ከቻልሽ ሉክ እዚህ ጋር መጀመሪያ ከመቶ እንዲያውም ጀምራችሁ ብታነቡት ወንዶች ልጆችና ሴቶች ልጆችን ያለ እውቀት ለእርሱ ቀጠፉ ይላል። ስለዚህ አላህ ወንዶችና ሴቶች ልጆች አሉ ብለው ተናገሩ ከሃዲዎች። ስለዚህ እነሱ የጠየቁት አላህ ልጆች አሉት ነው እንጂ ሚስት የለውም ወይስ አለው ብለው አይደለም የጠየቁት። አላህ ደግሞ እኔ ልጅ የለኝም፣ ልጅ የሌለኝ ምክንያት ለምንድን ነው አለ? ሚስት ስለሌለኝ ነው ብሎ መለሰ ማለት ነው። እዚህ ጋር እነሱ ያሉት ምንድን ነው? ወንዶችና ሴቶች ልጆች አሉት ብለው ከተናገሩ በኋላ አላህ አይ ልጅ የለኝም ብሎ አይደለም የመለሰው። መልሱ ምንድን ነው? ሚስት የለኝም፣ ሚስት ስለሌለኝ እንዴት ልጅ ይኖረኛል ብሎ ነው የቀጠለው ማለት ነው። መጀመሪያ እነሱ የተናገሩት ሚስት አለ ወይስ የለውም ብለው አይደለም። ሚስት አለህ ወይስ የለህም ብለው አይደለም የጠየቁት። ልጅ አለህ ወይስ የለህም ነው ያሉት። አይ የለኝም። ስለ ልጅ ነው የተናገረው ያልኩ ነው። ስለምንድን ነው? ስለ ልጅ ነው። ልጅ እንዳለው ሲጠየቅ ነው እንደዚህ። እኔ እርሱ ሚስት የሌለው ሲሆን እንዴት ልጅ ይኖረዋል እያለ እየተናገረ ነው። እሱን አንብቤዋለሁ። ለምንድን ነው ልጅ የሌለው አለ? ሚስት የለውም ልጅ የለውም፣ ሚስት ከሌለው ልጅ የለውም እያለ ነው። ኦኬ፣ ስለዚህ ሚስት ሊኖረው የሚችለው አካል ጾታው ምንድን ነው? ወንድ። ቴንክ ዩ። ኦኬ፣ እሺ፣ ጥያቄ ላስጠይቀኛ። አንተ ብቻ ነህ እንዴ የምትጠይቀው? ቀጥሽ ጥያቄሽ። እግዚአብሔር ወደ መሬት ይወርዳል? እግዚአብሔር ወደ መሬት ይወርዳል ስትይ ምን ለማለት ነው? ወይም የመጽሐፍ ቅዱስ ጥቅስ አይ እግዚአብሔር ሲጀምር በሰማይም በምድርም የመላ ነው። ስለዚህ ወረደ ወጣ የሚባል ልክ ለሰዎች እሱ በምድር ነው ያለው፣ በምድርም አለ በሰማይም አለ፣ በየትኛው በሁሉም ቦታ አለ። ለምሳሌ መዝሙረኛው ዳዊት መዝሙር 39 ከቁጥር 7 ጀምሮ ሰማይ ለሱ ዙፋኑ ነው እኮ ምን ማለት ነው የሚለውን ያንን እንመጣለን ማለት ነው። አሁን አንድ ጥያቄሽን የመጀመሪያ ጥያቄ ጠይቅ እኮ ይወርዳል ስትይ ምን እየተናገርሽለት ነው? ለምሳሌ እሱ በአንድ ቦታ ብቻ ተገድቦ ከዛ በኋላ ወደ ሌለበት ቦታ ይመጣል እያልሽ ነው? እንደዛ ከሆነ በፍጹም አይደለም። አሁን የመጽሐፍ ቅዱስ ክፍል ጠቅሰሽ ብትነግሪኝ አይ ቲንክ እሱንም ከነገርኩህ ልታብራራልኝ ነው። እንዴት እንደሆነ አልፈልግም። ቃል በቃል አምላክ ወጣ፣ ወረደ፣ ሄደ፣ መጣ፣ ዝቅ አለ፣ ከፍ አለ፣ ተራመደ፣ ቁጭ አለ፣ ተነሳ የሚባል በፍጹም አይነገርለትም ለመለኮት ማለት ነው። ለምን? እርሱ አንደኛ በባህሪው መንፈስ ነው። ያ መንፈስ የሆነው አምላክ ደግሞ ምንድን ነው? ሰማያትንም ምድርንም የሞላ ነው። ስለዚህ እሱ ወዴት ወደ ሌለበት ወዳለበት ነገር እንዴት ወደ እግዚአብሔር እንዲህ ይላል፣ ሰማይ ዙፋኔ ነው፣ ምድር የእግሬ መረገጫ ናት። የምትሰሩልኝ ቤት ምን አይነት ናት? የማርፉበት ስፍራ ምንድን ነው እያለ ነው። አሁን እሱ ነው ጥያቄ። ክርስቲያኔ ልመልስላት። ጥያቄዋን ግልጽ ነበር። ለዛ
ይሄ ክፍል የተጻፈበት የምትሰሩልኝ ቤት ምን አይነት ነው ያለበት ምክንያት ለምን መሰለሽ? ሰማይ ዙፋኔ ነው፣ ምድርም የእግሬ መረገጫ ናት። የምትሰሩልኝ ቤት ምን አይነት ነው? እግዚአብሔር ሰው በሰራው ቤት አያድርም የሚለው ቃል የተነገረው ከምን አንጻር መሰለሽ? አሁን ይሄ መጽሐፍ ላይ ያለውን ቃል ክርስቲያኖች እንዴት ይረዱታል ብለሽ ነው መጠየቅ ያለብሽ እና አሪፍ ነው። ሰው እግዚአብሔር የምትሰሩልኝ ቤት ምን አይነት ነው ሲባል እግዚአብሔር በቤት የሚገደብ አይደለም ነው። ሰማይ ዙፋኔ ነው ሲልም ማለት ነው እኔ በሰማይም ያለው ነኝ፣ ምድር ደግሞ የእግሬ መረገጫ ናት። እግር መረገጫ ሲባል እግዚአብሔር እግር አለው ማለት አይደለም። ለምሳሌ በእግርሽ የምትረግጩ ነገር አንቺ ምን እያረግሹ ነው? አንቺ ከላይ ነሽ፣ ያ ከታች ነው አይደለ? እግዚአብሔር ምን እያለ ነው? የእግሬ መረገጫ ናት ሲል እያለ ነው እምገዛት እኔ ነኝ፣ የሰማይ ምድር ፈጣሪ እኔ ነኝ። አሁን አስተዊ ከሰማይ እስከ ምድር ድረስ የሚደርስ እግር አለው እየተባለ አይደለም እግዚአብሔር። ኦኬ የዛ መጽሐፍ የዛ ክፍል ትልቁ ዓላማ ምንድን ነው? እኔ በሁሉ የሞላው ነኝ፣ በሰማይም ያለው ነኝ፣ በምድርም ያለው ነኝ፣ የሰማይም የምድርን ባለቤት እኔ ነኝ፣ ሰማይንም ምድርን የፈጠርኩኝ እኔ ነኝ፣ ሰማይንም ምድርን የምገዛት እኔ ነኝ እያለ ነው። ሰማይ ዙፋኔ ነው ሲል ዙፋን በመጽሐፍ ቅዱስ ኩርሲ እየተባለ አይደለም። እሺ ዙፋን ሲባል ምን ማለት መሰለሽ? ዙፋን ማለት ገዢ ነው፣ እግዚአብሔር ገዢ ነው፣ እግዚአብሔር ፈጣሪ ነው፣ እግዚአብሔር የሁሉ መሪ ነው እየተባለ ነው ማለት ነው። ኦኬ ምድር ደግሞ የእግሬ መረገጫ ናት ሲል ማለት ነው አሁንም ምድርንም ሰማይንም የሚገዛ እኔ ነኝ፣ ምድርንም ሰማይንም የሞላው እኔ ነኝ፣ በምድርም በሰማይ የሞላው በሁሉ ያለው እኔ ነኝ። ስለዚህ ምን አይነት ቤት ልትሰሩልኝ ነው? አስተውይ እንግዲህ በሰማይም በምድርም የሞላውን እግዚአብሔር በምን አይነት ቤት ሰርተሽ አይ በቃ እግዚአብሔር እኮ በዚህ ቤት ብቻ ነው የሚገኘው አትይም። እግዚአብሔር በሁሉ የሞላ መሆኑን ለመናገር ሰማይ ዙፋኔ ነው አለ፣ ምድርም የእግሬ መረገጫ ናት አለ ማለት ነው። እና ዙፋን የሚለው ሜታፎር ነው። ምንን የሚያሳይ ነው? ስልጣኑን፣ ኃይሉን፣ ግዛቱን የሚያሳይ ነው እንጂ ኩርሲ የተባለ ደግሞ መቀመጫ የተባለ አይደለም። ካለሽ ተመለሽ። ሜይ ቢ በነገራችን ላይ ይህ ጥቅስ ራሱ እኮ እግዚአብሔር በሁሉ ቦታ እንደሚገኝ እግዚአብሔር በቦታ እንደማይገደብ የሚገልጽ ጥቅስ ነው። በጣም ተመለሽና ክፍሉን ተረዳሹ። አሁን ግን ማረፊያ ለምን አስፈልገው? ምን አይነት ቤት ምንድን ነው? ማረፊያ ቤት ምንድን ነው እያለ ነው። ቤት ሊሰሩ ተነስተው ነው ለእግዚአብሔር። እነዛ ይኸውልሽ የክፍሉ ታሪክ ስታነቢው ለእግዚአብሔር ቤት ሊሰሩ ለእግዚአብሔር መቅደስ ሊሰሩ ተነሱ። ቤት ይሰራለታል። አዎ ቤት ይሰራለታል ማለት መሰለሽ ክርስቲያኖች የሚሰበሰቡበት። አንዴ ስሚኛ ልንገርሽ። አሁን ለምሳሌ ቤተክርስቲያን አናደለኛ ቤተክርስቲያን ብለን እኮ ቤተክርስቲያን እንሄዳለን። ቤተክርስቲያን የምንሄድበት ምክንያት መሰለሽ እግዚአብሔር በሁሉ የሞላ ስለሆነ። አንደኛ ለምሳሌ እኔ ቤቴ አለኝ። ከእኔ ቤት ደግሞ የተለየ ክርስቲያኖች የሚሰባሰቡበት ሁሉ ክርስቲያኖች እየመጡ የሚዘምሩበት፣ የሚያመልኩበት፣ የሚሰግዱበት፣ ጸሎታቸውን ስለታቸውን የሚያደርሱበት የተለየ ቤት አለ። ያ የእግዚአብሔር ቤት እንለዋለን። ለምን? ክርስቲያኖች ሁሉ ተሰብስበው በአንድነት በህብረት አምልኮን ፈጽሙበት ነው። ለምሳሌ እኔ ቤት አለኝ። እኔ ቤት ግን በምድር ላይ ያሉት ወይም በከተማው ያሉት ክርስቲያኖች መጥተው እኔ ቤት አይሰበሰቡ። ምክንያቱም የእኔ ቤት መኖሪያ ቤት ነው እንጂ የክርስቲያኖች ሁሉ መሰብሰቢያ ቤት አይደለም። የክርስቲያኖች ሁሉ የምንሰበሰብበት ቤተ ክርስቲያን አለ። ያንን የእግዚአብሔር ቤት እንለዋለን። የእግዚአብሔር ቤት ያለበት ምክንያት ለምንድነው? እግዚአብሔር በዛ ብቻ ይገኛል እያለን ሳይሆን መንፈሱ፣ ጸጋው፣ በረከቱ በአንድ ላይ ሆነን እግዚአብሔርን የምንለምንበት ስለሆነ አዎ እግዚአብሔር የእግዚአብሔር ቤት ለም ቤተክርስቲያን አለን። ያ ግን በዛ ብቻ የተገደበ ነው አይደለም። በቤቴም ጸሎት አደርጋለሁ፣ ምክንያቱም እግዚአብሔር ቤቴም አለ። በየሄድኩበት መኪናም እየነዳው ጸሎት አደርጋለሁ፣ እግዚአብሔር በሁሉ የሞላ ስለሆነ ማለት ነው። አሁንስ ኢየሱስ አምላክ ነው። እሺ ኢየሱስ አምላክ ነው። እስቲ ክርስቲያን የአሁኑን ክፈተው። አንዴ ፕሊዝ ትጨርስና እሷ ስርዓት እኮ የሚባል ነገር አለ። ፕሊዝ አንዴ እሷን ጨርስና ከዛ በቃ ጨርሰናል ሲባል ደግሞ ወደ አንተ እንመጣለን። ዝም ብሎ በመሀል አይገባም። ሰው እያወራ ስለሆነ በጣም ሪስፔክትፉል ትሆኑ ጥሩ ነው። እሺ ክርስቲያን ቀጥል። በቃ አወራት በቃ ይበቃሻል። አንዴ እንመለስ፣ ወደኛ ቶፒክ ደግሞ እንመለስና ከዛ ትጠይቂያለሽ። ኦኬ እሺ፣ ወደ ርዕሳችን እንመለስና አቡኪ ከአንተ ጋር ልቀጥል። እስኪ ከእሷ ጋር ጨርሻለሁ ኦልሞስት። ኦኬ የአሁኑ ፖይንት ላይ ለማውራት ነበረ። ካልተመቻችሁ ችግር የለውም። ወደ እኛ ጥያቄ እንመለስና አላህ ክፍል አካላቶች አሉት ብለህ ታምናለህ? ምን አልከኝ? አካላቶች አሉት ብለህ ታምናለህ?
አካላቶች አሉት። አይ እሷ ከእሷ ጋር ስታወሩ የነበረውን ፖይንት አንፋል ላይ ክፈተውና እንየው። ችግር የለውም። ከዛ በኋላ ስለ አካላቶቹ እናወራለን። ችግር ከዛ ነው የተነሳሁት። ከዛ ስለሆነ ከማን ቆርጦ ከምንነሳ ከመጀመሪያው እንነሳና አካላቶች ይገለጻል ብለህ ታምናለህ? አካላቶች ስትል እንዴት ነው? ከሰው ጋር የሚመሳሰል አካላቶች ነው ወይስ እንዴት ነው? የራሱን የሚመስል ራሱን የሚመስል አዎ፣ ራሱ በገለጻቸው መልኩ አዎ አምናለሁ። ለምሳሌ እግር አለው። ምን አልከኝ? እግር አለው ለምሳሌ። አዎ ከተጻፈ እግር አለው ተብሎ ከተጻፈ አዎ አምናለሁ። እግር ምን ነው? ምን አልከኝ? እግር ጥቅሙ ምንድነው? ለአላህ ምን ያደርግለታል? እግር ሲባል አሁን እንዳንተ አይነት እግር አለው ማለት አይደለም። እግር ሲባል ራሱን ምን አልከኝ? እኔ ጋር እያመሳሰልክ ያለው አንተ ነህ። ከኔ ጋር አታመሳሰል። መጀመሪያ በጣም ጫጫታ ቦታ ነው። ወጣ ማለት የምትችል ከሆነ ኢንኬዝ እስኪ ሞክር። በጣም ዲስተርብ ያደርጋል። ሉክ አሁን አይምሮ ላይ እየመጣ ያለው የራስህ እግር ስለሆነ እኮ ነው። ትልቁ ችግሩ ስላለ እግር ስትጠየቁ ጭንቅላታችሁ ላይ የሚመጣው የእናንተ እግር ነው። የእናንተ እግር ነው። አንድ ነገር መግባባት አለብን። አሁን አንተ የምትላቸው አንተ የምታስባቸው አካላቶች ምናልባት በስም ስለተጠቀሰ እግር ነው ተብሎ በእግር ስለተጠቀሰ ያሰብኩትን በምን አወቅ አቡኪ? ለምሳሌ አሁን አንተ አላህ ሰሚ ነው ጆሮ አለው ስትል፣ ለምሳሌ አላህ ሰሚ ነው የሚሰማው በምንድን ነው? በጆሮ ነው። ይሄ ጆሮ ሲባል ደግሞ ቀጥታ አንተ ሪትላቲ የምትወስደው ወዴት ነው? ወደ አንተ ምን አይነት ጆሮ አለው ብለህ ስትጠይቀኝ እንዳንተ አንተን የማስበው አቡኪ እኔ የማስበው አንተ አታውቅም። ራስን የወሰድከው እየመጣብህ እያቃጨለብህ ያለው የራስህ ጆሮ ነው። አላህ ጆሮ ኩሽንን ተቀጥል አንተ አይመስልም የሚለው እየጮህብህ ነው። አሁን እኮ አንተ ምንድነው ተጨንቀሃል። አሁን የራስህ ጆሮ ነው የሚመጣው። አላህ ጆሮ ምናምን አይደለም። አንተ ቀጥታ ወደ ጥያቄው ግባ እኮ እኔ እንደዛ አልካት በለኛ። ያላልኩህን ያልጠየቅኩህን ለምን ትለኛለህ? አንተ ነህ እኮ አሁን እያመሳሰልክ ሮጠህ እያመሳሰልክ ያለው አንተ ነህ። ያላሰብኩትን ላወራ ያልፈለኩትን እያወራህልኝ ያለኸው አንተ ነህ። ስለዚህ እኔ የጠየኩህ ስለ ሰው እግር ወይም ስለ ሰው እጅ ሳይሆን ስለ አላህ እግር ስለ አላህ እጅ ነው የጠየኩት። ስለዚህ የአላህን እንዳላህ አርጋ አብራራልኝ። አይመሳሰልም፣ ከኛ ጋር አይመሳሰልም። ከፈለክ ወደዛ መምጣት እንችላለን። መመሳሰል ራሱ ምን ማለት ነው? መመሳሰል አለመመሳሰል ራሱ ምን ማለት ነው የሚለውን ማውራት እንችላለን። ችግር የለውም። እግር የሚባለውን ግን እስኪ አላህ እግር አለው ሲባል ምን ማለት ነው አቡኪ? ይህንን አሁን የሰው ይመስላል ምናምን ሳትለኝ አላህ ራሱ የቻለ ማለት ነው። አላህ እግር አለው ተብሎ ቁርአን ላይ ተገልጿል። እሺ የተገለጹት አካላት ንገረኝ። ኖ አይ አንተ ነህ እኮ የተገለጹ እነዚህ ነገራቶች አሉና በእነዚህ ታምናለህ እያልከኝ ነው ያለኸው። ስለዚህ አንተ ተገልጿል የምትላቸውን ንገረኝ። ይሄ ተገልጿል እዚህ ጋር አለ፣ ይሄ ተገልጿል እዚህ ጋር አለ፣ ይሄ ተገልጿል እዚህ ጋር አለ ብዬ እኔ አልነግርህም። ለምን? የምታመልከውን አምላክ የማወቅ ግዴታ አለብህ አንተ ስለሆንክ ማለት ነው። ይኸውልህ አንድ ያልተግባባነው ነገር አለ ክርስቲያንዬ። አንተ ይኸውልህ አንድ እንስማማና ተገልጸዋል እነዚህ አካላቶች ተገልጸዋል ብለህ ስትለኝ እንትን እያልከኝ እያጋጨህብኝ ነው። አንተ በምንድን ነው አሁን አንተ አምላክ ጆሮ አለው ስለ ማለት አላህ አምላክ ጆሮ አለው ስትለኝ አንዴ ፕሊስ። በጣም ጥሩ። አንተ የምታመልከውን አምላክ የተገለጹትን የአካላት ክፍል ብዛት ንገረኝ። አንተ ቀጥል። ቁርአን ላይ የተገለጹ አሉ። ቁርአን ላይ አላህ ሰሚ ነው ይባላል። አላህ አዳማጭ ነው ይሰማል ሲባል የሚሰማው በጆሮ ነው። ገብተዋል አይደለ? አላህ እግር አለው ሲባል ምን አይነት እግር አለው ተብሎ እንደዚህ አይነት እግር አለው ተብሎ ቁርአን ላይ የተገለጸ ነገር የለውም። አላህ እግር አለው በቃ ከላስ አለቀ። አላህ እጅ አለው ሲባል በቃ ራሱን የሚመስል እጅ አለው፣ ከሰው ጋር የሚመሳሰል እጅ አይደለም። ይሄ ነው አሁን የሆነ ከራሳችን ጋር እያመሳሰል ነው እንደዚህ ነው እንትን እያልን ያለ ነው ማለት ነው። አየህ በቃ እንደሱ ተናገር። እያመሳሰልከው ነው ራስህ። እንደዚህ ራስን ስትችለህ ስትናገረው በጣም ጥሩ ነው።
ለዛ ነው አላህ እግር አለው ሲባል እንደው ከራሳችን ጋር እያመሳሰል ነው። አቡኪ የምታመልከውን አምላክ እኮ አንተ ነህ የምታውቀው፣ እኔ አይደለሁም። እኔ አላመሳሰለውም ነው እያልኩ ያለው ገብቷል። እኔ አላመሳሰለውም ነው ከራሴ ጋር እኔ ነው የሚመጣብህ። ስለ አላህ እግር ስታስብ ያንተን እግር ጎንበስ ብለህ እያየህ ነው ችግር የሆነብህ አሁን። ስለ እኔ እግር ስለ አንተ እግር አላወራሁማ። አሁን ይህን በምን ማወቅና ማረጋገጥ ትችላለህ? እኔ ስለ አላህ እግር አወራሁ እንጂ ስለ እኔ እግር ወይም ስለ አንተ እግር አላወራሁም። አንተ ግን ደጋግመህ ስለ አላህ እግር ስጠይቅ ደጋግመህ ካላመሳሰልከው በራሱ ራሱን ያጸደቀበት መልኩ አንተ ካላመሳሰልከው በቃ ልክ ነህ። የምትገልጻቸው ወደ ማመሳሰሉ እንምጣና ለምን እዚህ ላይ መለጠፍ እኮ ይቻላል። አላህ ስንት እጅ ነው ያለው? ምን አልከኝ? ስንት እጅ ነው ያለው አላህ? አላህ ስንት እጅ ነው ያለው እና ይሄን ያህል እጅ ነው ያለው ተብሎ አልተገለጸበትም። ቁርአን ላይ የለም። ተገልጿል። እስቲ ተገልጿል። አንተ ስንት እጅ ነው ያለው? ከተገለጸ እኔ አጸድቀዋለሁ። ከተገለጸ አጸድቀዋለሁ። ስንት እጅ ነው ያለው? ምን አልከኝ? 2 እጅ አለኝ እኔ። የሆነ ጨዋታ ቦታ ነው ያለሁት። በጣም ይቅርታ። እሺ ችግር የለም። ይሄው አላህ 2 እጅ አለው። እንደው ይሄ በሁለት እጆቼ ለፈጠርኩት ከመስገድ ምን ከለከለ ይላል። ስለዚህ አላህ ስንት እጅ አለው ማለት ነው? 2 እጅ አለው ብሎ እዛ ጋር ከገለጸልኝ 2 እጅ አለው። ይሄ እጅ የኔ እጅ ነው ማለት አይደለም። ወይ ችግር የለውም። አንተ ስንት እጅ ነው ያለው? 2 እጅ አለኝ። አላህ ስንት እጅ ነው ያለው? ከኔ ጋር ልታመሳስለው ነው? ተጨነቅ። ስንት እጅ ነው ያለህ አንተ? 2 እጅ። አላህ ስንት እጅ ነው ያለው? እኔ ይኸውልህ ወንድሜ እንደዚህ ተጨነክ ምናምን ከሌላዎቹ ጋር ፖለቲካ የምትሰራውን ከኔ ጋር አሰራ። ምክንያቱም እኔ ጨዋታ ቦታ ስላለሁኝ ነው እንጂ የማይመቸው አትጨናነቅ ምናምን የሚል ፖለቲካ። ወደ ፖይንቱ ግባ። እኔ በነገራችን ላይ ፖለቲካ በጣም የምጠላው ነገር ነው። ያንን ማድረግ አልፈልግም። ግን አንተ ታዲያ ተጨነክ ምናምን ነገር እያልክ እያወራ ስለሆነ ነው። ለመናገር ፈራህ? ስንት እጅ ነው ያለህ አንተ? ኖ ለምን ፈራለሁ? የተገልጸ አሁን ይሄ ቁርአን ላይ ነው አይደለ? ይሄ ቁርአን ላይ ተገልጿል። በሁለት እጆቼ ፈጠርኳቸው ሲል በቃ ተገልጿል ኦልሬዲ። ምንድን ነው በቃ እሺ፣ በጣም ተስማማ። አንተ 2 እጅ አለህ፣ አላህም 2 እጅ አለው። አንተ ለምን ትለኛለህ? አይ በጣም ደጋግመህ ግዴታ ከኔ ጋር የኛን አይመስልም ስትል ስለነበር አንተም ለምሳሌ አሁን እኔ 2 እጅ አለኝ እሱ 2 እጅ አለው ማለት እኔ ሌሎች በ2 እጆች የምሰራውን ስራ እሱም በ2 እጆቹ ይሰራል እንደማለት አይደለም። እሺ የማይመሳሰል በቁጥር ነው ወይስ በፈንክሽን ነው? በምንም ነው። አሁን ለምሳሌ 2 እጆች አሉት ሲባል ይሄ ከኔ ጋር ልታመሳስሉ የፈለግከውን ነገር አይደለም። በቃ ራሱን የሚመስል 2 እጅ አለው። ራሱን የሚመስል 2 እጅ አለው። የኔን ይመስላል ማለት አይደለም። 2 እጆቹ አንዴ የማይመሳሰለው በምንድን ነው? አመሳስሉኝ ስላላለ እኮ በምንድን ነው የማይመሳሰለው? በቁጥር ነው ወይስ በፈንክሽን? አንተ በቁጥር ነው ልታመሳስለው የቻልከው። ለምሳሌ አሁን በቁጥር ከኔ ጋር በቁጥር እኩል ሆነና አላልኩም። ብቻ መልስ የማስበው ለዚህ እኮ ነው ተጨነቅ የምልህ። ምን ሊያመጣ እኔ እስካሁን ድረስ እንደዚህ አይነት ምንም አላሰብኩም ነበረ። እሺ ቀጥል፣ አንተ ቀጥል። ችግር የለውም። አሁን አንተ ያለህ እጅ ከማንም ጋር ከፍጥረት ጋር አይመሳሰልም ማለት አይደለ? ያ የማይመሳሰለው በምንድን ነው? እኔ ጥያቄ የማይመሳሰለው በምንድን ነው? ያ የኔ መጮህ ምናምን ሳይሆን በጣም የሚረብሽ ቦታ ስላለ ነው እሱ። አይ ቲንክ እና ወይ ማስተካከል የምትችልበት ቦታ ስትሆን ማውራት እንችላለን። በጣም ይረብሻል። ያ መመሳሰል ራሳችን ምንድነው? ይኸውልህ ክርስቲያንዬ እንዴት መሰለ፣ እኔ በእርግጥ እውነት ለመናገር በዚህ ፖይንት ላይ ባወራ ደስ ይለኛል። ግን መጀመሪያ እኔ ገስት ስልክ የነበረው ቅድም ከፍተህ ስታወራበት የነበረው ፖይንት እሱ ላይ ላውራ ነበረ። ስለ እጆቹ ስለ እግሮቹ ምናምን ነገር ላውራ አልነበረም።
አላህ ሚስት አለው እና ልጆች አለው እና ልጆች ባይኖሩት እጅ አለው ምናምን ብለህ ስታወራ የነበረውን ነገር ነው ዲፌን ለማድረግ ስገባ የነበረውና ቶፒካችን እሱ ስለሆነ ችግር የለውም። የአላህ ጾታው ምንድን ነው ብለህ ነው የምታምነው አንተ? ጾታ አለው ተብሎ ተገልጿል እዛ ላይ? ጾታ አለው ተብሎ አልተገለጸም ወይም ተገልጿል? ከተገለጸ ያልተገለጸው ነገር ለምንድን ነው እንደተገለጸ አድርገህ የምታወራው? እየጠየኩት ነው ጥያቄ። ጾታ አለው ወይስ የለውም? አምላክ ጾታ አለው የለውም ተብሎ ቁርአን ላይ ከተገለጸ ይኸውልህ አምላክ ጾታ አለው ብሎ ቁርአን ላይ ቢገለጽ እኔ አጸድቀዋለሁ። ግን ይሄ ስለ ጾታ ምናምን ነገር ቁርአን ላይ የለም። ኦኬ። ስለዚህ አላህ ጾታ ሊኖረውም ላይኖረውም ይችላል። ሊኖረውም ላይኖረውም ይችላል ተብሎ ከተገለጸ እንደዛው ነው እኔ የምገልጸው። ኦኬ። አንተ የምታመልከው የተገለጸውን አካል ብቻ ነው ወይስ ያልተገለጹትን አካል ታመልካለህ ወይስ አታመልክም? ያልተገለጹ አካሎች አሉ። ኦኬ፣ በጣም ጥሩ። ስለዚህ የምታመልከው የተገለጹትን አካላት ብቻ ነው ማለት ነው። ኦኬ፣ በአካል ደረጃ ነው። አንተ ለምሳሌ እነዚህ አካላቶች በአካል ደረጃ ስለተጠቀሱ እና ያልተጠቀሱትም አካሎች አሉና እነሱንም ታመልካለህ እንደማለት ነው አይደለም? ጥያቄ አንተ የምታመልከው የተገለጹትን አካላት ብቻ ነው። እኔ የማመልከው ቁርአን ላይ ነው። ቁርአን ላይ የተገለጹ ነገራቶች በሙሉ ከተገለጸ አመልከዋለሁ። ግን በምን ፖይንት እና በምን ኮንሰፕት ነው የተገለጸው ነው? ካልተገለጸ ለምሳሌ ያልተገለጸው የራሱ ፖይንት አለው። ይኸውልህ ያልተገለጸበት የራሱ የሆነ ፖይንት አለ፣ የራሱ የሆነ አለበት እንትን። እሺ፣ ችግር የለም። ስለዚህ የምታመልከው የተገለጹትን ብቻ ነው ማለት ነው። የምታመልከው የተገለጹትን ብቻ ነው ብለህ ሊሚት ልትሰጠው አትችልም። ምክንያቱም እኔ ቁርአንን ነው የምከተለው። ገብቶሃል አይደለ? ቁርአንን እስከምከተል ድረስ ቁርአን ላይ የተገለጹትን በጠቅላላ አንተ አልተገለጸም ተገልጿል የምትለውን ነገር ሳይሆን ቁርአን ላይ የተገለጸውን በጠቅላላ አመልከዋለሁ። ስለዚህ ሉክ የተገለጸው አምላክህ ባት ተገልጿል፣ ባት ታመልካለህ። እግር ተገልጿል፣ እግር ታመልካለህ። ጣት ተገልጿል፣ ጣት ታመልካለህ። ፊት ተገልጿል፣ ፊት ታመልካለህ። አላህ ይሰማል። ፊት ተገልጿል የሚል አለ። ፊት አለው። ፊት አላህ ፊት የለው። ፊት የሚል ቁርአን ላይ አለ ወይ? ፊት የለውም አላህ። ፊት የሚል ቁርአን ላይ አለ። ቁርአን ላይ ፊት የሚል እኔ አለውም ብትለኝ የለውም ብትለኝ ይስማማኛል። ኖ የሌለውና ያለውን ነገር ለይተህ ነው እኔን መጠየቅ ያለብን እኮ። አንተ የለውም ብለህ ነው እስከዛሬ ስታመልክ የነበር ወይስ አለው ብለህ ነው ስታመልክ የነበር? እኔ ለምንድን ነው የምትጠይቀኝ? ኦኬ። ስለዚህ እስካሁን ስታመልክ የነበረው ፊት የሌለው አምላክ ነበር ማለት ነው። ፊት የሌለው እና ፊት ያለው ምናምን ብለህ ከገለጽክ ቁርአን ላይ ነው እኔ አሁን እስካሁን ድረስ ፖይንቱን ክፍት አድርገህ እንትን እያደረክ ያለኸው። ስለዚህ ቁርአን ላይ ፊት አለው ተብሎ ተገልጿል ወይ ነው? ኦኬ። ቢኖረው ያንን ፊቱን ታመልካለህ ማለት ነው። ቢኖረው ፊውቸር ነው። ኦኬ፣ ችግር የለም። ቅድምም ቢኖረው እያልኩ ነው። ሚስቱ ቢኖረው ብለህ ነው ስታወራም የነበረው ቅድምም ራሱ ማለት ነው። ገብቶሃል አይደል? የልህቅናና የልግስና ባለቤት የሆነው የጌታ ፊት ብቻ ይቀራል ይላል። ስለዚህ አላህ ፊት የጌታ ፊትም ሲል ምን ለማለት ፈልጎ ነው? ኦኬ፣ ምን ለማለት ሊትራሊ ፊት ነው አይደለም? ሊትራሊ ፊት ነው አይደለም? ምንድን ነው ፊት ለማለት ፈልጎ ነው? አይ አንተ ይኸውልህ የልቅና የልግስና ባለቤት የሆነው የጌታ ፊትም ይቀራል። ይሄ ማለት የጌታ ፊት ለፊት አሁን ፊቱ ላይ አንተ ፊት ለፊት የጌታ ፊት ለፊት አንተ የምታየው ነገር አለ አይደለ? አንተ ፊት ነው የሚለው ፊት ለፊት ነው የሚለው ይኸውልህ የሆነው የጌታ ፊትም ይቀራል። የጌታ ፊት ነው የሚለው ፊት ለፊት ነው። ፊት ነው የሚለው ፊት ለፊት አንተ ይኸውልህ ምን አልከኝ? ችግር የለውም። ይኸው እኔ እዚህ ጋር በእርሷም ወይም በምድር ላይ ያለው ሁሉ ጠፊ ነው። የልህቅናና የልግስና ባለቤት የሆነው የጌታህም ፊት። የማን ፊት? የጌታ ማን ነው? ጌታ ማን ነው? ስለ የውመል ቂያማ ነው። ፊትም አሁን ፊት ለፊት አንተ ጌታ ፊት
ፊት ለፊት ላናየው ነው። የውመል ቂያማ እኮ አላህ እኮ ለራሱ ይገልጣል እኮ የውመል ቂያማ። በጣም እየተጨቃጨክ ነው። ሄድና ኡስታዞችን በሙሉ ጠይቃቸው ፊት አለው የሚለውን ያጸድቃሉ። በዚህ ቁርአን አንቀጽ መጠየቅ አይደለም ይሄ። ይኸውልህ ልንገርህ ወንድሜ፣ ይሄ ወደፊት አስረዳኝ ይሄን በጣም ፖይንት እሺ ታደርጋለህ። ግን እኔ አሁን ልንገርህ ይሄ ስለ የውመል ቂያማ ስለ ወደፊት ስታመልክ የነበረው እስካሁን አንተ በአእምሮ ፊት የሌለውን አካል ነበር የምታመልከው። ይሄው አላህ ፊት አለው እዚህ ጋር። አይ ፊት አይደለም እዚህ ጋር የተገለጸው ካልክ አስረዳ፣ አብራራ ተባልክ። ፊት የተባለው ፊት ለፊት ምናምን ብለህ ለመዘባረቅ ሞክረህ የማይለው ቁርአኑ ማለት ነው። ምን አልከኝ? አስረዳ ይሄን ይባላል እኮ ፊት ሲል አሁን ይኸውልህ የጌታ ፊትም ይቀራል ሲል አሁን የውመል ቂያማ ገብቶሃል አይደል? የውመል ቂያማ አላህ እናየዋለን፣ በዛት እንደዚህ እናየዋለን አላህን። ገብቶሃል አይደል? ይሄ ስለ የውመል ቂያማ ነው። የጌታ ፊት ምን ማለት ነው እኮ? ፊቱን አሁን ፊት ሲባል ይሄ አንተ የምታስበው አይነት ፊት አይደለም። የጌታ ፊት ምን ማለት ነው? አሁን እኔ የማጸድቀው አንዴ ስማኝ። አንተ ቁርአን ላይ አላህ ፊትም አለው ብለህ ስማኝ፣ አላህ ፊትም አለው ብለህ ስታቀርብልኝ ፊትም አለው። አዎ ፊትም አለው። ይኸውልህ ፊትም አለው። ይኸውልህ በቃ ሚውት አድርግ ፕሊስ፣ በእናትህ ሚውት አድርግ። በቃ ማለት ጉንጫ አልፋ ክርክር አታድርጉት። አላህ ፊት አለው ብላችሁ ታምናላችሁ ሙስሊሞች። ይህንን የቁርአን አንቀጽ በመጠቀም ሊቃውንቶቻችሁ ለአላህ ፊት የሚባል አካል እናጸድቃለን ብለው ይናገራሉ። አንድ ነገር ፊትም በቃ በእናትህ ሚውት አድርግ። ምንም የምታውቀው ነገር የለም። በቃ የምታውቁት ነገር የለም ሙስሊሞች። አንተ የምታመልከው እስከዛሬ የነበረው ምንድን ነው? ፊት የለውም ግን ጆሮ አለው። ጆሮ ምኑ ላይ እንደተገጠመ አታውቅም። አንተ ለአምላክ የምትገጣጥመው አንተ ማን ስለሆንክ ነው? ገብቶሃል? ማንም እኮ አይደለም ፊት የምትገጣጥመው። ግን ጆሮ ምናምን ስትል ነበረ። አንድ ማስረጃ አላህ ጆሮ አለው የሚል የለም ቁርአን ላይ። ማስረጃ ታመጣለህ? አንድ ማስረጃ ቁርአን ላይ አላህ ጆሮ የሚል አካል አልተገለጸለትም፣ አልተነገረለትም። ሲባል አንተ በምን ነው የምትሰማው? በጣም ጥሩ። አየህ ከኔ ጋር መሳሰልከው ማለት ነው። አየህ መጣህልኝ። ዞረ የትም እንደማትሄድ እኮ አውቃለሁ። መጣህልኝ። ምን ታርጋ እንዴ? እኔ ከአንተ ጋር ማመሳሰል አይደለም። ስማኝ፣ ምን ታርግ? ጆሮ ሲባል በምን ሚውት አድርግ። ላስረዳ፣ ላታመልጭኝ አታሩ። አሁን ላስወርድ ነው። ሚውት ማታረግ ከሆነ ላስወርድ ነው። ሚውት አድርግ። አንተ በምን ነው የምትሰማው አልከኝ? እኔ የምሰማው በጆሮዬ ነው። ከታስተውናለህ ማለት ነው። አንተ በምን ነው የምትሰማው አለኝ አይደለ? እኔ የምሰማው በጆሮዬ ነው። አላህም እንደኔ በጆሮ ይሰማል። አላህ ከኔ ጋር በምን ተመሳሰለ? በመስማት ተመሳሰለ ማለት ነው። እኔ ያለ ጆሮ መስማት አልችልም፣ አላህም ያለ ጆሮ መስማት አይችልም። አላህ እግሩ አይሰማም፣ ጭንቅላት የለውም። ፊት አለው፣ ፊቱ አይሰማም። አይን አለው፣ አይኑ አይሰማም። የሚሰማው በምንድን ነው? በጆሮ ብቻ። እኔስ አላህ እግር አለው፣ እግሩ አይሰማም። እጅ አለው፣ እጁ አይሰማም። የሚሰማው በምንድን ነው? በጆሮ ብቻ። ስፔሲፊክ የሆነች አካል ስፔሲፊክ ፈንክሽን ብቻ የምትሰጥ አካል አለችው አላህ። ከጆሮ ውጭ መስማት አይችልም። ኢማጂን ጆሮውን ከያዘ መስማት አይችልም ማለት ነው አላህ። ይሄ እኮ ፍጡር ነው። አይ ሙስሊሞች ፍጡር ነው የምታመልኩት። ለአምላክ አንዲት አካል ሰጣችሁ ከዛ የሚገለገለው በእሷ ብቻ ነው ብላችሁ የምታምኑ ከሆነ የምታመልኩት ፍጡር ነው፣ ሌላ አይደለም። እንዴ እኔ ጆሮዬን ከያዝኩ መስማት አልችልም፣ አላህም ጆሮውን ከያዘ መስማት አይችልም። እግዚኦ ከፍጡር አምልኮ እግዚአብሔር አምላክ ያወጣችሁ። ሌላ ምንም አንልምና ኤኒዌይስ አይ ቲንክ አብዱል ፈታህ አይዎ ሰላም ነው። እንኳን መጣ አላህ እንዴት ናችሁ? አላህ ጆሮ አለው የሚል ተገልጿል ቁርአን ላይ። እግዚአብሔር ይመስገን። እንኳን ደህና መጣ ብያለሁ። እንኳን ደህና ቆያችሁ። ጆሮ አለው የሚባል ነገር የለም። መስማት ይሰማል። በምን ነው የሚሰማው? እኔ እንጃ። ይሰማለሁ አያለው
እንዳለው እንደማያይ ይናገራል። ይሰማለው ሲል ይሰማል። ግን እንደ መስማቱ አይን አለው ጆሮ አለው የሚባል ነገር የለም። ግን እንደ ፍጡር እናመሳሰለውም። አይን እንዳለው ግን ተገልጿል አይደል? አይ ያለው ነው አለው። አይን አለው አይደለም ያ ያለው ብሏል። ኦኬ በሽ በባቱ ላይ ይችላል። በባቱ ምን ይችላል? ባት አለኝ ይላል። ባቱ ምን አይነት እንደሆነ ይላል እኮ። በባቱ መመልከት፣ ማየት፣ መስማት ይችላል። በባቱ እንደዛ የሚባል ነገር የለም። በባቴ እሰማለሁ የሚባል ነገር የለም፣ አልተጻፈም። ስለዚህ ባይቱ አይሰማም ማለት ነው። ባይቱ ነው ባት ነው የምትለው? ባት እግር በባቴ እሰማለሁ ሲል የሚል ነገር የለም። ስለዚህ በባቱ አይሰማም ማለት ነው። አይሰማም ሊል አልችልም። የሚል ነገር የለም። አይሰማም ሲሆን የሚል ነገር የለም ነው። እኔ አሁን አይሰማም ማለት አልችልም። አይ ይሰማል በሚለውማ ተስማማን። ግን የሚሰማው በምኑ ነው ነው የኔ ጥያቄ። ይሰማል መቼ አልኩ? እኔ በባቱ መቼ ይሰማል አልኩ? አላልከኝም። ጥያቄ እኮ ነው። ስለዚህ የሚሰማው በምኑ ነው? እሺ ንገረኝ። በምኑ ሊል አልችልም። ይሰማለሁ ሲል በምኑ በዚህ ነገር እሰማለሁ፣ በዚህ ነገር እሰማለሁ አላለንም ለኛ። እሰማለሁ በእግሩም ሊሰማ ይችላል፣ በእጁም ሊሰማ ይችላል፣ በፊቱም ሊሰማ ይችላል። አክቹዋሊ ጭንቅላት የለውም፣ በጭንቅላቱ መስማት አይችልም። እሺ አላህ ብልት አለው ለታምን አንተ ባለው ይሄን ይችላል። ብልት አለኝ አላለማ። ስለዚህ ብልት ሊኖረውም ይችላል ማለት ነው። አለኝ ስላላለ ሊኖረው ይችላል ማለት አልችልም። ማለት የምታመልከው አንተ ችግር የለውም። የምታመልከው የተገለጹትን አካላት ነው ወይስ ያልተገለጹትን አካላት? ለምሳሌ ለአላህ ጭንቅላት የሚባል አካል አልተገለጸለትም። የምታመልከው የተገለጹትን ነው ወይስ የለውም ወይም አልተገለጸም ተብሎ ያለፋችሁትን ነው የምታመልኩት? እኔ አላህ የሚባለው አምላክን ብቻ ነው የማመልከው። እግሩን ታመልከዋለህ? አይነጣጠልም። ኦኬ እግሩና እጁ አብሮ የተያዘ ነው? አብሮ የተያዘ ነው አላለኝም። ለኔ አይነጣጠልም አልከኝ እኮ። ከሱ ከላይ ነው። አንተ ለምሳሌ እጅ ለምሳሌ ተቆርጦ ቢወጥኩ እጅ አንተ እጅ ይሄ ክርስቲያን ነው ይባላል? የክርስቲያን እጅ እኮ ነው የሚባለው። ያላም እጅ ደግሞ አይባልም። ልክ ነህ። እኔ አብሬ የተመጣጠምኩ ነኝ። እግሬ፣ እጄ፣ ደረቴ በሙሉ ጭንቅላቴ፣ አንገቴ የተገጣጠመ ነው። አላህስ እንዴት ነው ታዲያ? እሺ እንደዛ ከተባለ በአንተ ከወሰድከው በፍጡር ወሰድከው፣ እሺ ችግር የለውም። አንተ ለምሳሌ አንተ እጅ እንዳጋጣሚ ተቆርጦ ቢወጥቅ ያ ተቆረጠው አካል ያኛው ክርስቲያን ነው ወይ የክርስቲያን እጅ ነው የሚባለው? የክርስቲያን እጅ ነው ተብሎ የሚታሰበው። እሺ የአላህ እሱም ደግሞ ችግር የለውም። እሺ አሁን አላህ ሲፈጥር በእጁ ነው የሚፈጥረው አይደለ? ያ የአላህ እጅ ተብሎ የሚታሰበው አካል ይመለካል ወይስ አይመለክም? ሊመለክ አይችልም። አላህን ነው የምናመልከው። አይገጣጠልም። በቃ እጅ እናመልካለን፣ እግር እናመልካለን የሚባል ነገር የለም። እጁን ታመልከዋለህ ወይስ አታመልክም? አንድ አላህን ብቻ ነው የምናመልከው። አካሉ እኮ ነው እጁ የገለጸው አካሉን ለብቻው እናጣጥለን አናመልክማ። ስለዚህ ለምሳሌ አንተ ያንተ እጅ ለምሳሌ ቆይ የምታመልከው ለምሳሌ የተገለጹትን አካላት ነው። እጅ ተገልጿል፣ ታመልካለህ። እግር ተገልጿል። የተገለጠ ነገር አላመልኩም። እኔም ማመልከው አይወልህ ክርስቲያን የተገለጠ ነገር ምን ቢባል ነገር የለም። እኔም ማመልከው አንድ አምላክ ነው። እጅ እግር እንዳለው አምናለሁ፣ ማመን አመላለሁ። ግን ለብቻው ተገናልጦ ለብቻው እግሩን አላመልክልህም። እኔም ማመልከው አንድ አላህ ነው። ለምሳሌ አንተ አብሮ ተገጣጥሞ ነው የምታመልከው። እሺ እንደዛ ሁኚ አምልኩኝ አላለኝማ። እኔ እንደዛ ነው ብለህ አንተ የምታወራው ነገር እኔ ማለት አልችልም። አሁን እግር አለው፣ እግሩ ይታያል አይደለ? አይታይም። ለኔ መቼ ይዩት እኔ በቂያማ ቀን አታዩትም? ባቱን እና እግሩን እናያለን። እሱ ያንን የምታየውን ልክ በቂያማ ቀን የምታየውን ታመልከዋለህ ወይስ አታመልከውም? እኔም ማመልከው አንድ አላህ ነው። ስለዚህ እግሩን አታመልክም ማለት ነው። እግሩ ለብቻው ተገናልጦ አይውጣም፣ ለብቻው አይመለክም። እግሩ አካሉ አይደል? ኦኬ ለብቻው አይመለክም። እግሩ አንድ ላይ ነው የሚመለከው። ለምሳሌ የአንተ እጅ ለምሳሌ የአንተ እጅ ኢትዮጵያ ላይ ወድቆ ከተጣለ የመን ላይ ገብታ የአንተን እጅ ኢትዮጵያ ላይ የወደቀው እጅህን ክርስቲያን ብዬ እጠራለሁ? አልጠራውም። በቃ የክርስቲያን እጅ ነው ብዬ ነው የምጠራው።
የእኔ እጅ ነው። ስለዚህ ክርስቲያን አይባልም። ቆይ ለምሳሌ የእኔ እጅ የሆነ ቦታ ላይ ቆርጦ ቢወድቅ የክርስቲያን እጅ እንጂ ክርስቲያን ተብሎ አይጠራም። ለብቻው አይጠራም። ለምሳሌ ለምን ከአንተ ተነጥሎ ወጥቋል አይደል? ለብቻው አይጠራም። የክርስቲያን እጅ ይባላል። በቃ ኦኬ። ስለዚህ እነዚህ የአላህ እጅ ብቻውን አላህ ተብሎ አይጠራም እያልከኝ ነው አይደል? አይዋ እንዴት ብቻው አላህ ብሎ ይጠራል? በጣም ጥሩ። እግሩም ብቻውን አላህ ተብሎ አይጠራም እያልከኝ ነው አልኩ እኮ። በቃ ካሉ እጅም እግሩን ካልከኝ ቆይ በቃ አልኩ እኮ ነው እንዴ። ስለዚህ የተገጣጠመ ነው ማለት ነው አላህ። ልክ እንደ ተገጣጥሟል አላለኝማ። እንደ ተገጣጥሟል ቢለኝ ኖሮማ እንደዛ ለነበርኩ። ተገጣጥሟል ብሎ አላወራም። እጅ እንዳለው ይናገራል። ለምሳሌ እጅህ ቢነጠል ካንተ የክርስቲያን እጅ እንጂ ክርስቲያን አይባልም አልከኝ። የኔ አብሮ የተገጠመ ነው። ስለዚህ አብረህ ከኔ ጋር ክርስቲያን ብለህ ትጠራኛለህ ማለት ነው ከእጄ ጋር። ልክ አላህም እንደዛው እጁ ብቻውን አላህ እግሩ ብቻውን አላህ አይባልም ካልከኝ፣ ስለዚህ የተነጣጠለ አይደለም እያልከኝ ነው አይደል? ለምሳሌ ነው አንተን ያመሳሰልኩ ከፍጡር ጋር ለማመሳሰለው አልችልም። አላህን ግን ምሳሌ እንዲገባ ብዬ ነው አንተን ምሳሌ ያደረኩ። ገባ? አንተ እጅ ለምሳሌ ሰውና የሰው ልጅ እጅ ሊቆረጥ ይችላል። ያ ተቆረጠው አካል ክርስቲያን ብዬ አልጠራውም። ለምን? የክርስቲያን እጅ ብዬ ነው የምጠራው። አላህም ደግሞ እግር እንዳለው ይናገራል። እግሩን ብቻ ለብቻ አላመልክልህም። ለምን? አካሉ ስለሆነ አንድ አላህ ብቻ ነው የማመልከው። እግር እጅ ምናምን የሚባል ነገር የለም። ኦኬ አሁን እኔ ተገጣጣምኩ። ለምሳሌ አንተም ብትል ለምሳሌ እሺ እንዲገባ ለምሳሌ እጄ፣ እግሬ፣ አንገቴ፣ ጭንቅላቴ፣ ጣቶቼ፣ ጥፍሬ ምናምን አብሮ ተገጣጥሜ ነው አንድ ክርስቲያን የምባለው። አላህስ ልክ እንደዛ ነው ወይስ አይደለም? ሰውን አንተ ከአንተ ጋር ላመሳሰልልህም አምላክ ነህ። ታዲያ አንተ ሰው ስለሆንክ በሰውነት ከኔ ያመሳስላለሁ ከፈለግ ከአምላክ ጋር አንተ ላላመሳስልህም። የአንተ አካል ለምሳሌ ተጎልጦልኛል፣ በሙሉ አካሉ ይገለጥልኛል። እኔ ግን የአምላክ አካሉ ደግሞ በሙሉ ሊገለጥልኝ አይችልም። እኔ ባታመሳስለውም ለእኔ ሁለት ጥያቄ ስላለኝ በብዙ መጠየቅ ስለምችል ማለት ነው። እሺ አላህ ስለዚህ እኔ የተገጣጠምኩ ስለሆንኩ ለምሳሌ እኔ እጄም እግሬም አንገቴም ሁሉም አካላት የተገጣጠመ ነው። ስለዚህ አላህ ከኔ ጋር አይመስልም ማለት ነው አይደል? ፍጡር ነህ አንተ። ፍጡር አምላክ እንዴት ብሎ ነው ከአንተ የሚመሳሰለው? ችግር የለውም። እኔ ፍጡር ስለሆንኩ አላህ ከኔ ጋር አይመሳሰልም። እኔ የተገጣጠምኩ ነኝ። አንተ ለምሳሌ ተገጣጥመህ አንተ ሰው ነህ። የሰው ልጅ ስለሆንክ አላህ ከኔ ጋር አይመሳሰልም። ስለዚህ አላህ የተገጣጠመ አይደለም፣ የተበተነ ነው ማለት ነው። እጁ እዛ ጋር ሊሆን ይችላል፣ እግሩ እዛ ጋር ሊሆን ይችላል። የተገጣጠምክ ነህ አልከኝ። አንተ የተገጣጠምክ ነህ ካልከኝ ራስህ ተናገርክ። ራስህ ተናገርክ። አብዱልፈታህ ራስህ ተናገርክ እኮ አንተ የተገጣጠምክ ነህ። አንተ እጅና እግር የተገጣጠመ ነው። አላህ ግን አንተን አይመስልም አልከኝ። ስለዚህ እኔን የማይመስል ከሆነ አምሳ የለውም። አይመስልም፣ አንተን አይመስልም። ለምን ይመስላል ካልኩኝ ማየት የግዴታ አላህን ማየት አለብኝ። ገባ? አላየሁትም። አብዱልፈታህ በቂያማ ቀን ታየው የለ እንዴ? በቂያማ ቀን ስታየው የተበታተነ አካል ነው ወይስ የተገጣጠመ አካል ነው የምታየው? ከላስ ያኔ ካየሁት በኋላ ነገር አለ። ያው መልቂያማ ጊዜ እንነጋገራለን በሱ። እስከላይ አላህ በጣም ጥሩ፣ ችግር የለውም። ስለዚህ አምላካችሁ ብትን ይሁን ዝርግ ይሁን የተበተነ ይሁን የተጣጠፈ ይሁን የተጠቀለለ ይሁን አታውቁትም ማለት ነው። እናመሰግናለን። አንዴ እንትይዝልኛል። ሁለተኛ እሺ፣ ጥያቄ እኮ ነው። በቃ አላውቅም ካልከኝ አታውቅም። አምላክህ የታጠፈ ሊሆን ይችላል፣ የተጠቀለለ ስማ፣ እኔ ሲሆን ለምሳሌ እኔን ተውኝና ማለት ነው። በቃ እሱ አምላክ መቼም አምላክ አሁን ለምሳሌ አንተ እግዚአብሔር የምትለው አምላክህ የገለጠል ነገር ብቻ ነው የምታመልከው። ለአንተ የምታመልከው ሰው የምታምነው አምላክ ካልተናገረ እንዴት ብሎ ነው ማየት አትችለውም? ታዲያ ካላየኸው፣ ካልሰማኸው፣ ካልተናገረ እንዴት ብሎ ነው ይሄን ነገር አለው ብሎ አላህ በቦታ ይገለጻል አይደል? ለኔ በቦታ ይሄ ቦታ ተገልጫ ይሄ ቦታ ይገለጣል ብሎ አልተናገረም። የሚናገረው መልቂያማ ብቻ ነው ለፍጡራት የሚገለጸው። በቦታ ነው ያለው አይደል? አሁን በቦታ ነው ያለው ወይስ ያለ ቦታ ነው ያለው? አላህ ከአርሽ በላይ እንደሆነ ተናግሯል። ስለዚህ በቃ ፍጡር ነው። በቦታ የሚገለጽ በቦታ ያለ ማንኛውም አካል ፍጡር ነው። በቦታ ፍጡር ነው የሚባል ነገር የለም። አልተጻፈም። ታዲያ በቃ በቦታ የሚገለጽ ከሆነ ሁሉም ቦታ መገኘት የማይችል ኮርፖራል የሆነ ሊሚትድ የሆነ ስፔስ ላይ የሚገኝ ከሆነ ፍጡር ነው። ለምሳሌ አላህ
አንዴ አላህ ገሃነም ውስጥ እግሩን ያስገባል አይደል? አስገባል ሲሆን ለምሳሌ በገሃነም ላይ እግሬን ጥላለሁ ሲል ያኔ አስገባው ብሏል። ይጭንባታል። እሺ አስገባው ብሏል። አስገባትና መጫን ምን አይነት ነው? እስኪ ልዩነት የለውም? ይጭንባታል። ችግር የለውም። ይጭንባታል አይደል? እግሩን በጫነበት ከተባለ በቃ እዛ እንደተባለ ነው። እግሩን ገሃነም ላይ በጫነበት ሰዓት እግሩ ከገሃነም ውጪ መሆን ይችላል። ከጀሃነም ውጪ ሊሆን ይችላል ብሎ አልተናገረኝም። ታዲያ ገሃነም ላይ ጭናል ሲባል ሰምቻለሁ አይደል? ሌላ ነገር ያወራው ነገር እንዴት ቢላወራ ይችላል? እግሩን ገሃነም ውስጥ ከጫነ እግሩ ከገሃነም ውጪ ሊሆን አይችልም ማለት ነው። አይ ይሆናል መሆን ይችላል የምትል ከሆነ ማስረጃ ታመጣለህ ማለት የምታመጣው አንተ በዚህ ጋር በርደን ኦፍ ፕሩፍ አንተ ጋር አይሆንም ልል አልችልም እኔ ያ ስለዚህ እኮ አልኩ ስለዚህ እግሩ አንድ ቦታ ላይ ነው የሚሆነው ያን ጊዜ ማለት ነው። ገሃነም ላይ ብቻ ነው የሚሆነው። ገሃነም ብቻ ይሆናል ብዬ አላወራም። ገሃነም ላይ ብቻ ነው የምኖረው ብቻ አላለም። ሌላ ቦታ የመሆን ቻንስ አለው። እኔ ይኖራል ብዬ ሌላ ቦታ የመሆን ቻንስ አለው። ሌላ ቦታ ሊሆን ቻንስ አለኝ ብሎ አላወራም። አላቅምም መልስ ነው። በነገራችን ላይ አላቅምም መልስ ነው። ምንም ማለት አላቅም ሰውን አልተናገረም። የምታመልኩትን አምላክ አታውቁም የምለው ለዛ ነው። እሺ አላህ ብልት አለው ወይስ የለው? ወደ መጀመሪያ ፖይንት ልመለስ። አንተ ታውቀዋለህ። አንተ እሺ ወደ አንተ እንሂድና ለምሳሌ እንዲገባ እኮ ነው ንጽጽር ቤቱ ንጽጽር ቤቱ እግዚአብሔር ለአንተ ተገልጦልሃል። እግዚአብሔር ለአንተ ተገልጦልሃል። በቦታ የምትገድበው በቦታ የምትገልጸው አምላክ አይደለም እግዚአብሔር አምላክ። የእናንተ ግን በቦታ የሚገለጽ በቦታ የተገደበ ገሃነም እግዚአብሔር ተገልጦልሃል። ችግር የለም። እሺ እግሩን የሚያስገባ እግዚአብሔር መንፈስ ነው። እግዚአብሔር ተገልጦልሃል። አንተ እስካሁን የመለስክልኝ አላህን አይተኸው ነው እንዴ? እስካሁን መልስ የመለስክልኝ አላህን አይተኸው ነው? እንዲገባ እኮ ነው። አንተ እንዳወራው እኮ ነው። ለአንተ የኔን ጥያቄ እኮ ነው ገባ። አንተ ለምሳሌ እግዚአብሔር ተገልጦልሃል ካልተገለጠልህ የጠየቅኩህ እኮ እኔ በተጻፈው ነው አብዱልፈታህ። በተጻፈው የአንተ አላህ ገሃነም ውስጥ እግሩን ያስገባል ብለህ ታምናለህ። ስለዚህ የአላህ እግር ገሃነም ውስጥ ብቻ የሚሆን ከሆነ ሊሚትድ የሆነ እግር ነው ያለው ማለት ነው። ሊሚትድ የሆነ የትኛውም አካል ደግሞ ፍጡር ነው። አሁን እሱን እንተውና ወደ ፖይንታችን እንመለስ። አብዱልፈታህ እኮ መረጃ ከሌለ በቃ የለም። በቃ እግሩ የሚሆነው ገሃነም ላይ ብቻ ነው። እግሩ የሚሆነው ገሃነም ላይ ብቻ ያለ ፖይንት ነው ያወራነው። እንትና ክርስቲያን ያለ ፖይንት ነው ያወራነው እስካሁን ድረስ። በጣም ትልቅ ፖይንት አግኝቻለሁ። ለአንተ ፖይንት የለውም ኦፍ ኮርስ። ለምን? ስለማታውቀው ስላልተገለጸ ማለት ነው። እኔ ትልቅ ፖይንት አግኝቻለሁ። ምንድን ነው ያገኘሁት? አላህ ፍጡር እንደሆነ በደንብ ፕሩፍ አድርገህልኛል። እሺ አላህ ብልት አለ ወይስ ፍጡር እንደሆነ በምኑ አየህ? በቦታ የተገደበ መጀመሪያ እኮ ይሄን ጥያቄ ጠየቀኝ። መጀመሪያ ጥያቄን ጠይቀኝ አይደል? መጀመሪያ ብልት አለው ብለህ ጠይቀኝ ነበርኩ እንዴ? አልተመለሰልህም? ድጋሜ ነው አብዱልፈታህ። አዎ ብልት አለው ወይስ የለውም? በቦታ የተገደብኩ ነው ቢሎ አላወራም። አላህ እንደዛ የሚባለው ቦታ የተገደበ ነው የሚባል ማስረጃ እንዴት ታመጣልኝ ትችላለህ? ከአርሽ በላይ ነው አላህ ከአርሽ በላይ ነው ብለህ እኮ ታምናለህ አይደለ አብዱልፈታህ? እኮ ከአርሽ በላይ ከሆነ ሁሉ ሌላ ቦታ አያይም አይደለም? ገባህ? አምላክ ሁሉም ቦታ ማየት ይችላል። ከአርሽ በላይ ቦታ ነው ወይስ አይደለም? ወደ አንተ ነው ግልብጥ። ወደ አንተ ብመጣልህ እኮ እግዚአብሔር ከአርሽ ነው አይደል? ከአርሽ በላይ ነው አይደል? ፕሊዝ በእናትህ ምንም የማይገናኝ ነገር አታገናኝ። የራስን መልስ መመለስ የምትችል ከሆነ መልስ። አይገናኝም፣ አላገናኝልም። ችግር የለም። የአንተ አምላክ ሌላ ነው፣ የኔ አምላክ ሌላ ነው። ችግር የለውም። የአንተ አምላክ እግዚአብሔር አርሽ ቦታ ነው በላይ ነው አይደል? የአንተ አምላክ አርሽ። የእኛ አምላክ እንደዛ የሚባል አይገለጽ፣ አይነገርለትም። የሆነ ባትና ምናምን ገጣጥመለት የተጀመረ አካላትን አለው። ለእግዚአብሔርም አለው ከኛ በላይ አለው። ለእግዚአብሔርም አለው በደንብ ነው አለው። አብዱልፈታህ ከኛ እግዚአብሔር መንፈስ ነው። በቃ መንፈስ ነው። ለእግዚአብሔር እንዳለው ለነገር ብዬ ነበር። ችግር መንፈስ ከተባለ ሁሉ ነገር ስለሚዘጋ ችግር የለም። አላህ ብልት አለው። ለመንፈስ አካል አለው። ለመንፈስ አካል አለው። እንደዚህ የሚታይ የሚዳሰስ አካል ጭራሽ የለውም። የሚታይ በቦታ የተገደበ አካል የሚነገርለት አካል አለው ማለት ነው እኮ የሚነገርለት አካል አለ። የሚነገርለት አካል አለ። መለኮት ብቻ ለሆነ አካል እንደዛ አይነገርለትም ብለን እኛ በክርስትናችን አውቃለሁ። እናንተ ግን ችግር የለውም። አይደለም ክርስቲያን አዳምጠኝ። እሺ ለአምላክ እንጂ አትንኩኝ እንዳትልሽ። ንጽጽር ቤት እኮ ነው እኮ የኔን ጥያቄ መልስልኝ እኮ። አይ የማይሆኑ የተለያዩ ነጥቦችን እያነሳ ስለሆነ እኔ እግዚአብሔር መንፈስ ነው ብዬ እኮ አለፍኩ አይደል እኮ። እኔም ፖሊራ ጥያቄ አልገባው። ለምሳሌ አሁን እንዲገባ ከፈለግ እንዳልገባ መስሎኝ ነው። ገባህ? ተጨነቀ እንዲገባ ያንተ አምላክ ለምሳሌ አብዱልፈታህ ጥያቄ ካለ ጠይቃለህ። የኔን ጥያቄ ልጨርስና ሀሳብን አውራ። ችግር የለም።
ግን አንተ አምላክ አካሉ ተገልጦለታል፣ በደንብ ነው ተገለጠለት። የኛ ምንም እንዳንተ የሚታይ የሚዳሰስ በቦታ የተገደበ ምናምን ጭራሽ የሆነ የተገለጸ አምላክ በፍጹም አናመልክም። ምክንያቱም የእናንተ አምላክ ፍጡር ስለሆነ ማለት ነው። በቦታ የተገደበ ማንኛውም አካል ፍጡር ነው ብለን እኛ እናምናለን። በቦታ የሚገደብ የትኛውም አካል ቦታ የሚያካብበው አይን የሚያካብበው የሚታይ ከሆነ በአይን የሚካበብ ከሆነ ፍጡር ነው። ሌላ ምንም ሊባል አይችልም። አሁን የኔ አምላክ ተገልጦልኛል ብዬ ነገርኩ። ቅድም ተናገርኩኝ። የኔ አምላክ እኔ አይቻለሁ ብያለሁ። አሁን እኮ ያላየኸው እኮ አላህን ተደብቆ ስለሆነ ለምሳሌ የሚታይ አምላክ እንዳንተ አላህን ያላየኸው አንተ ምንድን አልከኝ? አሁን ለምሳሌ ያን እንዳንተ ከአርሽ በላይ ስለሆነ አይታይም አልከኝ። መንፈስ ነው ስትለኝ እኮ አብዱልፈታህ አላህን ያላየህበት ምክንያት ምንድን ነው? አላህን ያላየህበት ምክንያት አላህ የማይታይ ስለሆነ ነው ወይስ አሁን ስለተደበቀ ነው? አሁን ስታወራ ምን እንዳልከኝ ታውቃለህ? ያወራውን ወሬ ዳውራ ገባ። እንዳንተ አይነት የሚታይ አምላክ የለኝም። የኔ አምላክ መንፈስ ነው ስትለኝ ያንተ መንፈስ የምትለው አምላክ አካል ተገልጦለታል ወይ አልተገለጠለትም ነው ጥያቄ። በቃ መንፈስ ከሆነ እኮ መንፈስ ነው አብዱልፈታህ። መንፈስ ከተባለ እንደዚህ በአይን ተገለጠለትም በአይን ይታያል። ለምሳሌ እግዚአብሔር አምላክ ቆይ አንዴ በእጆቹ ሰሩኝ ተብሎ መጽሐፍ ቅዱስ ላይ ተነግሯል። ልክ እንዳንተ አላህ የሚታይ እጅ በቦታ የሚገደብ እጅ ብለን በፍጹም እኛ አናምን። እንደዛ አናምን። ለምን? የእናንተ አንደኛ በቦታ ይገደባል አልኩ እኔ። ኧረ በእናትህ ማስረጃ አምጣ። እንደዛ ካልክ ማስረጃ አላህ ከአርሽ በላይ ነው። ተው እንጂ ክርስቲያን እንደማመጣ በቃ እሺ። ቦታ ግድብ የለም፣ አይገደቡም አምላክ ገባ። እግዚአብሔር ለምሳሌ መንፈስ እንዳልከው ለመንፈስ አካል አለው። ለእግዚአብሔር እጅ እንዳለው ይናገራል። እግዚአብሔር እጅ እንዳለው ይናገራል። እግር እንዳለው ይናገራል። አርሽ በላይ ተገድቦ ነው ወይስ አይገደብ ነው ያለው? ተገድብ ያለው ብሎ አልተናገረም ማለት ነው። አምላክ ሊገደብ አይችልም። ሁሉም ቦታ ያያል፣ ይሰማል። በቃ እንደዛ ነው። ግን እሱ ያለው ከአርሽ በላይ ነው አለው። ሌላ ጉዳይ የለም። አርሽ ላይ ተቀምጧል ወይ እንደዚህ ተኝቷል ወይ ምናምን የሚባል አማርኛ የለም። አላህ ከአርሽ በታች አለ አልተናገረም። ከአርሽ በታች አለው ብሎ አልተናገረም። ስለዚህ ያለው ከአርሽ በላይ ነው አይደለ? ከአርሽ በላይ ነኝ ብሏል። አይገደብለትም። አምላክ ሁሉም ቦታ ማየት ይችላል። አምላክ ነው። የፈጠረውን ፍጡር ማየት ይችላል። እግዚአብሔርም በዛው ልክ እግዚአብሔርም መስማቱም ማየቱም ይችላል አይደል? እግዚአብሔር አንዴ እኛ አምላካችን በሁሉ ቦታ ነው ያለው ብለን እናምናለን። አንተ አላህ በሁሉ ቦታ ነው ያለው ብለህ ታምናለህ? እሺ አምላክ ሁሉ ቦታ ካለ አንተ አጠገብ ላይ አለ አምላክ አንተ አምላክ እኛ ይኸውልህ እዚህ ቦታ እዛ ቦታ ምድር ሰማይ ብለን በፍጹም ለአምላክ አንተ በቦታ የምትገድብለት አምላክ አይደለም። እሱ በሁሉም ቦታ ነው፣ ያለ ቦታም ጭምር ያለ አምላክ ነው። አንዴ አሁን በጣም እየሰለችኝ ስለሆነ ማለት ነው አብዱልፈታህ፣ የአንተ አላህ ከአርሽ በታች አለ? ከአርሽ በታች አለው ብሎ አልተነገረም። ታዲያ እኔ አርሽ ላይ ለምሳሌ አርሽ ነው አላህ ያለው የት ነው? አርሽ ነው አለው። ከአርሽ በታች ነው አለው ብሎ አልተነገረኝም። ታዲያ እንዴት ብዬ ላውራ? እግሩ ከአርሽ በታች አለ? እግሬ ከአርሽ በታች አለኝ ብሎ አልተነገረም። ታዲያ ተብሏል። ማስረጃ ያምጣል። ስለዚህ አላህ ከአርሽ በላይ ነው ያለው ማለት ነው። በቃ እንደዛ ብሎ ተናግሯል። ሌላ ጉዳይ የለም። በቃ የተገለጠው ነገር ተገልጦልናል። ያልተገለጠው ነገር አምላክ ነው። ስለ ራሱ ነው የሚያውቀው። እኔ ፍጡር ነኝ። አምላክን የማየው የውመል ቂያማ ጊዜ ነው። አርሽ ቦታ ነው ወይስ አይደለም? አርሽ ቦታ ነው ብሎ አልተጻፈልኝም። አርሽ ተብሏል። አርሽ ቦታ ነው ብሎ አልተጻፈልኝም። ቦታ አይደለም ትላለህ እንዴ? አንደኛው ሰማይ፣ ሁለተኛው ሰማይ፣ ሶስተኛው ሰማይ፣ አራተኛው ሰማይ፣ አምስተኛው፣ ስድስተኛው፣ ሰባተኛው ሰማይ ከዛ በኋላ ውሃ አለ ብላችሁ ታምናላችሁ። ከዛ መላእክቶች አርሹን ተሸክመውታል ብላችሁ ታምናላችሁ። ከዛ በኋላ አርሹ አለ ብላችሁ ታምናላችሁ። አላህ ከዛ በላይ ነው ያለው ስትል ቦታ እየገለጽክ አይደለም እንዴ? ወይስ የኡስታዞችና የሼኮችን ቪዲዮ አምጥተና ማለት ጉንጫ አልፋ ክርክራት ለራሴ ሼክ ነኝ። እሺ ስለ ሼክ አይደለም የማወራው። ስለዚህ አንተ እየዋሸህ ነው ማለት ነው። ሼክ አንተ አሁን ሼክ ነህ፣ መስጊድ ውስጥ የምታስተምር ነህ። እሺ በቃ ያሰብከው ነው። እሺ ችግር የለውም። ስለዚህ መስጊድ ውስጥ አንተ አላህ የት ነው ብለህ ያስተማርካቸው ስታስተምራቸው? መስጊድ ውስጥ እኔ መምህር አስተማሪ ነኝ አልኩ። እኔ አሁን ለምሳሌ እንደዛ ሼክ ነኝ አልክ አይደለ? ስለ ሼክ አልኩ።
ሼክ አልኩኝ ስለ ራሴ ነው የማወራው እንጂ ያወቅኩት እናገራለሁ። ሼክ አልኩኝ ላ እኔ በቃ ሚውት አድርግ በእናትህ። ምንም ጉንጭ አልፋ ክርክር ነው እያደረክ ያለው ማለት ግልጽ የሆነውን ቁርአን ላይ ግልጽ ተደርጎ የተቀመጠውን ነገር አንተ ለመጨቃጨቅ እየሞከርክ ነው። ምክንያቱም አላህ በቦታ የተገደበ ነው ያልኩት ከምን ተነስቼ ነው? አንደኛ በቦታ ስለምገልጹት ነው። በቦታ ስለምገልጹት ለምሳሌ አላህ ከአርሽ በላይ ነው የሚለውን ነገር ከወሃቢያዎቹ ከአህባሾቹ ጋር እኮ የምትጣሉበት አንደኛውና ዋናው ትልቁ ነገር ምንድን ነው? ትልቁ ነገር እነሱ ያለ ቦታ ነው የሚገለጸው ወይም ደግሞ ያለ ቦታ ነው የሚባለው ብለው ሲናገሩ፣ አይ እናንተ ያለ ቦታ እንዴት ይባላል? እንዴት አላህን ያለ ቦታ ነው ትሉታላችሁ? ያለ ቦታ ካላችሁትማ የለም እያላችሁ ነው። አይን አላህ ብላ ያች ሴትዮ ጠይቀዋለች። አይን አላህ ሲባል ቦታን ነው የሚያመለክተው። ቦታውን እየተናገረች ነው፣ እየጠየቀች ነው። ስለዚህ አይን አላህ ብላ ከጠየቀች ሙሐመድ ደግሞ ከአርሽ በላይ ነው ብሎ የተናገረውን እርሱን ከሆነ የምታምኑት በቦታ የተገደበ ነው ማለት ነው። ሌላ ምንም ነገር ሌላ ካልኩሌሽን ያለው አይመስለኝም ያን ያህል ማለት ነው። ቦታ ተገደበ ነው። እንደ ክርስቲያን ያልሆነ ወሬ አታውራ። ክርስቲያን እውነታውን እናውራ። በቦታ ተገደበ አይባልም። አምላክ እንዴ ምን ሆነ ነው? አምላክ እኔ አሁን የመጨረሻ እኔ በእናትህ አጨቅጭቀኝ። ከአርሽ ቦታ አይደለም ወይስ አይደል ነው? ልታስወጣኝ ትችላለህ። ራስህ ትችላለህ፣ እንደፈለግህ መብትህ ነው። ራስህ ትወጣለህ፣ ችግር የለውም። አርሽ ቦታ ነው ወይስ አይደለም? አርሽ ቦታ ነው ወይስ አይደለም? አርሽ ነው። ታዲያ አርሽ ተባለ። አርሽ ነው አለ አላህ አርሽ ነው አለ። የማንም ሰገጤ አምጥታ እኔ ቁርአንና ሐዲስ የሚመራኝ እኔ ቁርአንና ሐዲስ ብቻ ነው የሚመራኝ። ሰው አላማ ሰገጤ ነው ይሄ አላውቀውም። ቆራርጣ መጣው ቪዲዮ አይደለም፣ ኡስታዝ ነው እሱ። እኔ አምነዋለሁ። እሱ ግን ስህተት ሊኖርበት ይችላል። እንዳጋጣሚ ሰው ነው። ይሄን ትቀበለዋለህ ወይስ አትቀበለው? እኔ የምቀበለው ቁርአንና ሐዲስ ጋልጦና የሚያወራ ከሆነ እቀበላለሁ። የሰው ልጅ ነው፣ ሊሳሳት ይችላል። እንዳጋጣሚ ከተሳሳተ ደግሞ የእሱ የተሳሳተውን ቃል ደግሞ እኔ ልቀበለው አልችልም። ሰው ስለሆነ ማለት ነው። እኔ የምቀበለው ቁርአንና ሐዲስ ብቻ ነው። ተጻፈው ለካ አዳምጠውና ተሳስቷል በለኝ። አሁን ምን ማይክ አዳምጠውና ተሳስቷል ልክ አይደለም በለኝ። ቢላ መካን አንዴ አላህ ያለ ቦታ አለ እኮ ማለት የለም ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም ያችን ጃሪያ ጠየቋል። አይን አላህ የት ነው? አይን የሚለው ቃል እኮ ቦታን እኮ ነው የሚያመላክተው። አላህ እሺ፣ አይን የሚለው ቦታን ነው የሚያመላክተው ብለህ ነው የምታምነው ወይስ አይደለም? አብዱልፈታህ የት ነው አለው? አይን አላህ ማለት የት ነው አለው? ስለዚህ አይን የሚለው ቦታ ነው የሚያመላክተው ወይስ አይደለም? አላህ ማለት የት ነው? አላህ አንተ አሁን ለምሳሌ አላህ የት ነው አለው ብትለኝ አልተገደበም ብለህ ኡስታዙ ራሱ ተናገረ እኮ። አይን አላህ ስትለኝ በቃ የት ነው አላህ ስትለኝ ቦታን እየጠየቀች ነው ወይስ አይደለም? አይን አላህ ባለ አለች እኮ የት ነው አለው አላህ። ስለዚህ ቦታን የጠየቀችው ማለት ነው አይደል? አይን አላህ የት ነው አለው። እሺ ቦታ የሚባል ነገር የለም። አይን አላህ የት ነው አለው ነው የምትለኝ። ቦታ አይደለም። አይን አላህ የት ነው አለው ነው። ድጋሚ አዳምጠው። አሁን በመጨረሻ ከማስወጣ ድጋሚ አዳምጠው። አይን አላህ የት ነው? አይን የሚለው ቃል እኮ ቦታን እኮ ነው የሚያመላክተው። ይሄን ትቀበለዋለህ ወይስ አትቀበለውም? ይሄ ንግግር እኮ አልኩ እኮ እኔ እሱ ያለው ምንድነው መሰለክ? አዳምጠኝ። አይን አላህ ስትለኝ አላህ የት ነው አለው። አይን አላህ የት ነው አለው። ንግግሩን ትቀበለዋለህ ወይስ አትቀበለውም? ተቀብያለሁ። ስለዚህ ቦታ ነው እየጠየቀች ያለችው ማለት ነው። ያውራ ቪዲዮን አውራ ጨምርበታ። ታዲያ እየጠየቀች ያለችው ቦታ ነው ወይስ አይደለም? አላህ የት ነው አለች። ከዛ እሺ የት እንዳለ እስከሄድ እናገራለሁ። የጠየቀችው ቦታ ነው ወይስ ተሳስቷል ይላል። በውስጥ ቦታ ነው የጠየቀችው ወይስ አይደለም? እሺ የመጨረሻ ነው አሁን የምሰጥቻ ቦታ አልተለም። አላህ የት ነው አለው እኮ። አንተ ምን ያለውን ሐሳብ እንዲያወራልን ሚውት አድርግ። በቃ ሚውት አድርግና አዳምጥ። ሁሉም ቢላ መካን አላህ ያለ ቦታ አለ እኮ ማለት የለም ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም ያችን ጃሪያ ጠየቋል። አይን አላህ የት ነው? አይን የሚለው ቃል እኮ ቦታን እኮ ነው የሚያመላክተው። አላህ የት ነው አለ። ፊሰማ ከሰማይ በላይ ነው። አነ መን እኔስ ማነኛ ነው? አንተ ረሱሉላህ አንተ አላህ ምልክተኛ ነህ። ፈአዕቲቅሃ ፈኢነሃ ሙእሚና አዕቲቅሃ ፈኢነሃ ሙእሚና ነፃ አውጣት እሷ አማኝ ናት አለ አላህ ራሱ በቁርአን አርረሕማን ዐለል ዐርሽ እስተዋ 7 ቦታ ገለጸው።
ነቢዩ የመጨረሻውን ወስያ ሲያስተላልፉ ሊሞቱ 81 ቀን ሲቀራቸው ሐጀቱል ወዳ ላይ መልእክታቸውን አደራቸውን አስተላለፉና ትመሰክራላችሁ ይህን እንዳደረሱ? አዎ አንተ አማናን ተወታል ምን ብላ እና ከዛ ጣታቸውን አመላካች ጣታቸውን ወደ ሰማይ ያርፋው ይነሰማ ወደ ሰማይ ከፍ እያደረጉ ወይም ኩቱራ ኢለናስ ወደ ሰዎች ምን እንዲያሉ አላህ ወይ እነዚህ ሰዎች እንደመሰከሩ አንተ መስክር። አያት ወደ ላይ ያደረሱ። እሺ ጣቱን ወዴት ነው ያመለከተው አብዱል ፈታህ? ሰማይ። በጣም ጥሩ። ሰማይ ቦታ ነው ወይስ አይደለም? ሰማይ ቦታ እንዴት ቦታ ነው? ኦኬ ስለዚህ አላህ ያለው በቦታ ነው ማለት ነው። አልተገደበም። በስመ አብ ወመንፈስ ቅዱስ። እኔ ብጨርስስ እንደዚህ ቪዲዮ እያሳየኋችሁ እያሳየሁት ጌታ ወይ ድረስ እንደዚህ በዚህ ልክ መደናቆር ባልበላ እንጀት ያደናቆረኝ። በስመ አብ እየተናገረ መሐመድ ጣቱን እየጠቆመ እየተናገረ ወዴት? ወደ ሰማይ ወደ ላይ። መጀመሪያ ሲናገር አይን የሚለው ቦታ አይን የሚለው ቃል ቦታን ነው የሚገልጸው። ስለዚህ አላህ ያለበት ቦታ ወዴት ነው ማለት ነው? ወደ ላይ ነው፣ ወደ ሰማይ። ስለዚህ የተገለጸው ቤት ነው ማለት ነው፣ በሰማይ። ስለዚህ አላህ ያለው ከሰማይ በላይ ነው፣ አርሽ ላይ ነው ከተባለ በቦታ የተገደበ ነው ማለት ነው። እንዴት ለአምላክ ቦታ የሚባል ነገር ትናገሩለታላችሁ ሙስሊሞች? ቦታ የሚል ነገር ለአምላክ ከተናገርክለት በቃ የምታመልከው ፍጡር ነው። እሱን ነው እየተናገርን ያለ ነው። የምታመልኩት ፍጡር ነው። ለአምላክ ቦታ ሰጥተው በቦታ ገድበው እዚህ ጋር አለ እዚህ ጋር የለም የምትል ከሆነ አላህ ከአርሽ በላይ ነው ይላሉ። አላህ ቦታ ከአርሽ በላይ ቦታ ነው። አሁን ይሄ ኡስታዝ እንደተናገረው ከአርሽ በላይ ቦታ ከሆነ ከአርሽ በላይ አለ ብለው የሚናገሩ ከሆነ ከአርሽን በታች አት ዘ ሴም ታይም ቦታ ከሆነ ከአርሽ በታች የለም የሚሉ ከሆነ ፍጡር ነው የምታመልኩት። ሙስሊሞች የምታመልኩት ፍጡር ነው። ፔሬድ። የሆነ ቦታ ያለ የሆነ ቦታ የሌለ ማለት ነው። ሶ ይሄ በሆነ ቦታ የተገደበው አካል ብልት አለ ወይስ የለውም? የቅድሞ እህታችን ጾታ ወንድ ነው ብላ ተናግራ ወጣለች። ያ የተነገረለት ለእሱ ሚስት የሌለችው ሲሆን እንዴት ልጅ ይኖሯል የተባለለት አካል ጾታው ምንድን ነው ተብላ ስጠየቅ ጾታው እዚህ ጋር ወንድ ነው ብላ ተናግራለች። አልተገለጸም ያሉ አሉ። ስለዚህ አልተገለጸም የሚሉትም ሊኖረውም ይችላል ጾታ፣ ላይኖረውም ይችላል። ጾታው ወንድ ሊሆን ይችላል፣ ሴት ሊሆን ይችላል። አልተገለጸም። በዚህ እናበቃለን ማለት ነው። ቢኒ ስንጨርስ መጣህ። ጨርሱ ነው እንዴ? እሺ ሰላም ክርስቲያን ዮኒ ሰላም በጣም ሪስትሪክሽን በጣም ነው የሰጠኝ። በጣም ሪፖርት እያደረጉ ስለነበረ ነው ቅድም ያው ሪስትሪክት ያደረገው በነገራችን ላይ ክርስቲያኒ አሁን እኔ ሁሌ እፎይም የሚያነሳው ሀሳብ ነው በጣም የሚገርመኝ 124,000 ነቢያት ተልከዋል ይባላል በእስልምና። ግን አንዳቸውም አላህ ጭንቅላት ይኑረው፣ ትከሻ ይኑረው፣ ማጅራት ይኑረው፣ ወገብ ይኑረው፣ ጀርባ ይኑረው አልገለጹም። ሲቀጥል ደግሞ አላህ ይሮጣል ብለው ያምናሉ። ግን ስንት እግር እንዳለው አያውቁም። ስንት እግር እንዳለው አያውቁም። ሶ አላህ ስንት እግር እንዳለው ካልታወቀ እንዴት ነው የሚሮጠው? በነገራችን ይሄ ቀላል ጥያቄ ይመስላል፣ ግን በጣም ወሳኝ ጥያቄ ነው። አላህ ስንት ባት አለው? ባት አለው? አዎ ባት አለው። ስንት ባት አለው? አይታወቅም። አላህ ስንት ባት እንዳለው ካልታወቀ ስንት እግር እንዳለው አይታወቅም። ምክንያቱም ባት የእግር ክፍል እንደሆነ ይታወቃል። ስንት እግር እንዳለው ካልታወቀ አላህ እንዴት ነው የሚሮጠው? ምክንያቱም አንድ ነገር ለመሮጥ ቢያንስ 2 እግር ያስፈልገዋል። ኢትስ አ ቬሪ ሲሪየስ ኩዌስችን። አላህ የሚሮጠው በምኑ ነው? በምኑ ነው የሚሮጠው አላህ? አላህ እንግዲህ ይሮጣል ይላል አይደል? ሁሱም እንግዲህ በነበረው ውይይት አምኗል። እንደ ሰው አይደለም ይሮጣል ብሎ ግን አምኗል። ኦኬ በምኑ ነው የሚሮጠው አላህ? ሲቀጥል በእግሩ ነው ከተባለ ስንት እግር ነው ያለው አላህ? ምክንያቱም 4 እግር ያላቸውም ፍጥረታት ይሮጣሉ፣ 2 እግር ያላቸውም ፍጥረታት ይኖራሉ። አላህ ስንት እግር ኖሮት ነው የሚሮጠው? በዚህ ቀላል ጥያቄ ሊመስል ይችላል፣ ግን ኢትስ ቬሪ ሲሪየስ ኩዌስችን። አላህ ይሮጣል ብለዋል። በምኑ ነው የሚሮጠው?
በእግሩ ከተባለ ስንት እግር ነው ያለው? ስንት እግር እንዳለው ተገልጿል ወይ? ምክንያቱም ለመሮጥ ወይ 2 እግር ነው የሚያስፈልገው ወይ 4 እግር ነው የሚያስፈልገው። ስንት እግር ነው ያለው አላህ? 4 እግር ነው ያለው ወይስ 2 እግር ነው ያለው? የሚሮጠው በስንት እግሮች ነው የሚሮጠው? በእግሩ ነው የሚሮጠው ከተባለ በእግሩ ነው የሚሮጠው የሚል ሐዲስስ አለ ወይ ቁርአን አለ? ይሮጣል ይላል። በምንድን ነው የሚሮጠው? ይሲ ስለዚህ እነዚህ ነገሮች ሲምፕል የሚመስሉ ጥያቄዎች ግን ሲምፕል ያልሆኑ እስልምና ምን ያህል ሮንግ እንደሆነ የሚያሳዩ ፖይንቶች ናቸው። ቀላል ይመስላል አይደለም። አላህ በምን ነው የሚሮጠው? በእግሩ ነው ከተባለ ስንት እግር አለው? ምክንያቱም ለመሮጥ ወይ 4 እግር ወይ 2 እግር ነው የሚያስፈልገው። ስንት እግር ነው ያለው አላህ? ስንት እግር እንዳለው ተገልጿል? አልተገለጸም። ነገር ግን ወደ እውነተኛው አምላክ ወደ እግዚአብሔር ስንመጣ ዮሐንስ ወንጌል ምዕራፍ 4 ከቁጥር 23 24 ላይ እንደሚናገር እግዚአብሔር መንፈስ ነው፣ የሚሰግዱለትም በእውነትና በመንፈስ ነው ይላል። እግዚአብሔር መንፈስ ነው ሲባል ማለት ነው ቁስ አይደለም ማለት ነው። ኢማቴሪያል አይደለም። መንፈስ መሆኑ ብቻ ሳይሆን ሰማይና ምድርን የሞላ ነው። ትንቢተ ኤርምያስ ምዕራፍ 23 ከቁጥር 23 እስከ 24 ላይ ሰማይና ምድርን የሞላሁ እኔ ነኝ ይላል። መንፈስ የሆነው እግዚአብሔር። መንፈስ የሆነው እግዚአብሔር ቁስ ያልሆነው እግዚአብሔር ሰማይና ምድርን የሞላ ነው። ለዛ ነው ኢሳይያስ 66:1 ላይ ሰማይ ዙፋኑ መቀመጫ፣ ምድር የእግሮቹ መረገጫ ነው ይላል። ምን ማለት ነው? በሰማይም በምድርም አለ ነው። በሰማይም ያለ ነው፣ በምድርም ያለ ነው። በሰማይም ሙሉ ስልጣን አለው፣ በምድርም ሙሉ ስልጣን አለው። ይሄ የማይታየው መንፈስ የሆነው ባህሪ በሰማይም ያለ ነው፣ በምድርም ያለ ነው የኢሳይያስ 66:1 እና ሐዋርያት ሥራ ምዕራፍ 7 ላይ መዝሙር 69 ላይም ሲናገር ወደ ሰማይ በወጣ አንተ በዚያ ያለህ፣ ወደ ሲኦልም በወርድ አንተ በዚያ ያለህ ማለት ነው። እግዚአብሔር በሰማይም በምድርም በሲኦልም አለ። በሲኦልም አለ ሲባል ለመቃጠል አይደለም። እግዚአብሔር መንፈስ ነው። እግዚአብሔር በሁሉ ቦታ ያለ ነው። በሰውነት ክፍሎች የተገጣጠመና የተዋቀረ አይደለም። ስለዚህ በሲኦል አለ ሲባል እዛም ይገኛል፣ ፕሬዘንት ነው ማለት ነው እንጂ የሲኦሉ እሳት እሱን ያቃጥለዋል ማለት አይደለም። ወደ ሲኦል በወርድ አንተ በዛ አለህ ማለት ነው። እግዚአብሔር መንፈስ የሆነው አምላክ እዛ ፕሬዘንት ነው ማለት ነው፣ ህልው ነው ማለት ነው። ግን እሳቱ እሱን አያቃጥለውም፣ እሳቱ እሱን ኢምፓክት አያደርገው። ለዛ ነው ሐዋርያት ሥራ ዮሐንስ ላይ ምዕራፍ 14 ላይ በእግዚአብሔርና በበጉ ፊት ይቃጠላሉ። ለምን? እግዚአብሔርና በጉ በአንድ አምላክነት ሰማይና ምድር የሞላ ስለሆነ ማለት ነው። ስለዚህ ይሄ እግዚአብሔር ወይም መለኮት መንፈስ የሆነ በቦታ የማይገደብ ሁሉን ያካበበ ስለሆነ ከተለያዩ የሰውነት ክፍሎች ደግሞ ከተለያዩ ኮምፖነንት የተገጣጠመ አይደለም። ይሄ ዲቫይን ሲምፕሊሲቲ ነው። የቤተክርስቲያን አባቶች ይሄን ለማስተማራቸው በቃ ተቆጥሮ የማያልቅ ሊትራሊ ተቆጥሮ የማያልቅ ማስረጃ ልሰጣችሁ እችላለሁ ለዲቫይን ሲምፕሊሲቲ። በነገራችን ላይ ዲቫይን ሲምፕሊሲቲ ማንም አግሪ የሚያደርግበት ማንም የሚጣለበት ፖይንት አይደለም። እንዲሁም በአብያተ ክርስቲያናቱ መካከል ያለው ዲቤት አብሶሉት ዲቫይን ሲምፕሊሲቲ ነው ወይስ ዲቫይን ሲምፕሊሲቲ ብቻ ነው እንጂ ዲቫይን ሲምፕሊሲቲ ነው ወይ ብሎ ማንም አይጣልም። ሊትራሊ ተቆጥሮ የማያልቅ ማስረጃ ልሰጣችሁ እችላለሁ ከሰከንድ ሴንቸሪ ጀምሮ ከቤተ ክርስቲያን አባቶች። ስለዚህ አላህ አምላክ ሊሆን እንደማይችል ይሄ ብቻ ይሄ በራሱ በቂ ነው። ባይዜ ቅድም ክርስቲያን እያለ ነበረ በቦታ ከተገደበ ፍጡር ነው አለቀ። ምክንያቱም ፈጣሪ ማለት ነው በጊዜም አይገደብ በቦታም አይገደብ ቁስ ያልሆነ ማለት ነው። ምክንያቱም የቁስ ፈጣሪ ከሆነ የጊዜ ፈጣሪ ከሆነ የቦታ ፈጣሪ ከሆነ እሱ ራሱ በቁስ ሊገደብ አይችልም። እሱ ራሱ በቦታ ሊገደብ አይችልም። እሱ ራሱ በጊዜ ሊገደብ አይችልም። በቦታ ከተገደበ ቻው አምላክ አይደለም ጣዖት ነው። አምላክ ነው የምትለው ከሆነ እና ይሄንን ማወቅ ያስፈልጋል ማለት ነው። ቀጥል ክርስቲያን። ምንም ግልጽ ነው። አላህ የሚባለው አምላክ ነቢያቶችና ሐዋርያቶች ያላስተማሩት ከዛም በኋላ አባቶች ያልሰበኩት አምላክ መሆኑን ከዚህ መረዳት እንችላለን። በነገራችን ላይ እነሱ አምላካቸውን በጭንቅላታቸው ስለው ነው እያመለኩ ያሉት እና ከዛ አንጻር ነው እግዚአብሔር አምላክ በቃ ግልጽ ነው። ከመጀመሪያውን ጀምሮ እንደተናገር ነው እርሱ መንፈስ የሆነ በሁሉ ቦታ የመላ አምላክ ነው። እንደዚህ ለሆነች አገልግሎት ብቻ የምትውል የሆነች አካል ያለችው ኢማጂን እስኪ አምላክ ጆሮ ሰጥተው ከጆሮ ውጭ አይሰማም በጆሮ ነው የሚሰማው ስትል፣ ለአምላክ አይን ሰጥተው ከአይኑ ውጭ መስማት አይችልም ስትል፣ ማየት አይችልም ስትል፣ አይኑ የሚጠቅመው ለምንድን ነው? ለማየት ነው። ከአይኑ ውጭ ማየት ይችላል? አይችልም። ይህ እኮ በቃ ጸዴ ፍጡር እኮ ነው። ይሄ ጽድት ያለ ፍጡር ነው። አላህ አይን አለው ከአይኑ ውጭ ማየት ይችላል ወይስ አይችልም ተብለው ሲጠየቁ አይችልም የሚሉ ከሆነ በቃ ይሄ ፍጡር ነው። ስፔሲፊክ የሆነች አካል ሰጥተህ ስፔሲፊክ የሆነ ፈንክሽን የምትሰጠው ከሆነ ይሄ ፍጡር ነው፣ ሌላ ምንም አይደለም። ይህ የሆነው አካል እያንዳንዱ ስፔሲፋይድ የሆኑ ፈንክሽኖች ያሉት ስፔሲፋይድ የሆኑ አካሎች ያሉት አካል ጾታው ምንድን ነው ብዬ ነበር ስጠይቅ የነበረው። ጾታው ምንድን ነው? አንዲት ባለጌ ጋጠ ወጥ ልጅ ሰሞኑን እየተናገረች የነበረችው ነገር ስለነበር ማለት ነው። እና ያንን በተመለከተ እነዚህ አካላት የተገለጹ አካላት ካሉ ይህ
ባቱ ተገልጿል፣ እግሩ ተገልጿል፣ እጁ ተገልጿል፣ ወዘተርፈ የተገለጹት አካላት አሉ። ጾታውስ ብልትስ ሊኖረው የሚችለው የወንድ ልጅ ነው የሴት ልጅ ነው ወይስ የለውም ስልብ ነው? ምክንያቱም ቁርአኑ በግልጽ ለእርሱ ሚስት የሌለችው ሲሆን እንዴት ልጅ ይኖረዋል ብሎ ስለሚናገር ማለት ነው። ይሄ ሚስት የሌለው አካል የተባለው ልክ መርየም ሱራ 19 ላይ እንደተናገረችው ለእኔ ባል የለኝም እንዴት ልጅ ይኖረኛል ብላ ከተናገረችው ጋር ተመሳሳይ የሆነ ኤክስፕሬሽን ነው። ለእኔ ሚስት የለኝም ብሎ ከተናገረ ይሄ አካል መራቢያ አካል ሊኖረው ግድ ነው ማለት ነው። ለምን መራቢያ አካል ከሌለው ለምን ሚስት የለኝም ብሎ ኮምፕሌን ያቀርባል? ኤኒዌይስ ለዛሬ ይበቃናል ጋይስ። ምግብ ሳልበላ ነው የገባው። አንድ የጨምረው ነገር እንደው አስፈላጊ ስለሆነ የዘለልኩት ቢኒ ይቀጥል። ሶሪ አንዲሽ ነገር ብቻ ያው ስራ ስሞክ ብዙ ነው እንችል እንዳወራ ትንሽ ብቻ ምንድነው ሙስሊሞች የሚሉን አምላካቸው አለ በፍጥረት ውስጥ አይገባም ነው የፍጥረት ውስጥ የለም። ይሄ ዛት የሚባለው ወይም አካሉ የሚባለው ካርሽ ማለት ነው። ፕሬሰንሱ አለ ይላሉ እና ባይዘው አንድ ሰው ሞተ የሚባለው ምንድነው? ነፍስና ስጋው ሲለይ ሙት ነው የሚባለው። ነፍስና ስጋው ሲለይ አንድ ሰው ሙት ይባላል። አላህም በፍጥረት ውስጥ ከሌለ ለፍጥረቱ ሙት ነው ማለት ነው። በፍጥረት ውስጥ የለም። አንድ ሰው ስጋና ነፍሱ ሲለይ ሙት እንደሚባለው እንዲሁ ለፍጥረቱ ሙት ነው አላህ ማለት ነው። ሙት የሆነ አምላክ። ይህን አምላክ ደግሞ እኛ እናመልክ። ምክንያቱም እኔ የቅርብ አምላክ ነኝ እንጂ የሩቅ አምላክ አይደለም ያለውን አምላክ ሁለትም ሶስትም ሆናችሁ ብትሰበሰቡ እኔ በመካከላችሁ አለው ያለውን አምላክ ሁሌ ይቅርታ ፕሬሰንሱ ከእኛ ጋር የሆነን አምላክ የምናመልክ እንጂ በፍጥረት ውስጥ ሙት የሆነ አምላክ አናመልክ። መኖሩን በምናገር አልገባም ይንቃል ፍጥረቱን ማለት ነው። ስለዚህ እንዲህ አይነት አምላክ እኛ እናመልክ ሙስሊሞች። ምናልባት አምላካችሁ በፍጥረት ውስጥ የሞተ ነው በፍጥረት ውስጥ የለም ማለት ነው። ሞት ነው። እሱን እንድታስቡበት ፈልጋለሁ። አሁን ሰሞኑን የሚነገረው ነገር ላይ አንድ ሐዲስ አለ አይደለ? ክርስቲያን አላህ ራቁቱን ሆኖ ሳይገረስ በባዶ እግሩ ሆኖ ታገኛታላችሁ የሚል ሐዲስ አለ። ኦኬ እነሱ ትርጉሙ ለዚህ ነው ቢሉ ቀጥታ ግን ለአላህ የሚተረጎም እሱ አምላካቸው ያልተገረዘው በባዶ እግሩ ሆኖ ራቁቱን ሆኖ በቂያማ ቀን የሚገለጥ ሐዲሱን ማምጣት ይቻላል። ስለዚህ እንዲህ አይነት አምላክ ይዛችሁ ሌላ ነገር አትበሉ። አንደኛ ሚስት ስላጣ ነው እንጂ ልጅ ሊኖረው ይገባ ነበር፣ ወይም ልጅ ይወልድ ነበር። አምላካቸው የሚስት ችግር ነው እስካሁን ያለው። ከዛ ውጭ ደግሞ ባህሪው ራሱ ለአምላክ ባህሪ የማይገባ ባህሪ ነው ያሉት። በጣም ብዙ ባህሪዎች የማይገባ ናቸው። አንዱ ይሄ ሚስትና ልጅ መጫወቻ ትፈልግ የሚለው አምላክ እንደዚህ ያስባል። ሚስትና ልጅ መጫወቻ ነው፣ ምንስ ይሰራል? ጫወትባቸው ነበር። እንግዲህ አንድ ወንድ ሴትን የሚያገባው ለምንድን ነው? ከእሷ ጋር ተጫውቶ ምን ላይ ለማድረግ ነው? ልጅ ለማግኘት ነው። ልክ በዛ ልክ ነው የሚናገሩ ሱራ 21:17 ላይ ሱራ 6:1 ላይ ደግሞ ሚስት የሌለኝ ሲሆን ለእኔ እንዴት ልጅ ይኖረኛል ብሎ ያለ ሚስት ልጅ መውለድ የማይችል እንደገና ደግሞ ሚስት የሚመኝ ነው። እና ቅድም የተናገርኩት ሱራ 21:17 ላይ ደግሞ ብፈልግ ከኔ ዘንድ ካሉት ይይዛሉ ይላል። በሱ ዘንድ ያው ለሙስሊም ሙጃሂዲኖች የተዘጋጁ ጡታቸው ወጠር ያለ የመቀመጫቸው ስፋት 1 ማይል የሆነ በጣም ጠርት ያሉ ሴቶች አሉ። እነሱን አጫውት ነበር አለ። ምክንያቱም መጫወቻ ሚስትና ልጅ መያዝ ብፈልግ እያለ ነው ራሱ ነው ያለው፣ እኛ አይደለም። ቁርአናችሁ ከፍታችሁ ማየት ትችላላችሁ። ሱራ 21:17 መጫወቻ ብፈልግ ልጅና ሴት ይይዝ ነበር። እነዛ ሴቶች ደግሞ ለማን የተፈጠሩት? ለወንዶች፣ ለሙስሊም ወንዶች መጫወቻ። ስለዚህ እነሱን ይዛለው ካለ አንድ አምላክ አይደለም። በቃ በፈልግ ይዛለው። ምኞቱን ነው የሚያሳየው። ባይዘው ምኞቱን እየነገራል። አልፈለገም እንጂ በፈልግ ይዛለው። ስለዚህ ፈልጎ መያዝ የሚችል አካል ነው። አንደኛ ያልተገረዘብለት ያለው አካል ስለሆነ ማለት ነው። ሁለተኛ ፈልጎ መያዝ የሚችል ሰው አካል ነው። ሶስተኛ ደግሞ ምንድነው ሰዎችን ህይወት የሚሰጥበት ወይም ሰው የሚፈጥርበት የዘር ፈሳሽን ከአርሹ ስር እንዳለም ደግሞ ይናገራል ማለት ነው። ስለዚህ እነዚህ ሙሉ ስዕሎችን ይዘህ ምንድነው ይሄ ፍጡር አንድ ሰው ግለሰብ ፍጡር ነው እንጂ አምላክ ነው። እነዚህ ባህሪያት የአምላክ ባህሪ ስላሉ